ጃፒ ካሁን በኋላ ማለት ነው እግዚአብሔር ነው የምልህ በውስጥ ነው ይቅርታ የምጠይቀኝ በትክክል ማለት ነው። እኔን አሰደብከኝ ለነጭ ቅማል እናቴን አሰደብካት። እህቴ ደውላ በጣም ነው የደበራት። አንተ ቁጭ ብለህ እኔን በደንብ መልሶላል ስላልገባህ ነው እንጂ ጃፒ ምን አለ መሰለህ የአማራ ፖለቲከኞች ላይ ጥላቻ አለ። ለምን አናጠይቀኝም? መጀመሪያ ያለውን መልሱ በቂ መልሶልኛል። በቂ መልስ መልሶልኛል። ምንድን ነው ያለው መሰለህ መሬት ላይ ያለውን ነው ወይስ እዚህ ያለውን ነው? አለ ኦልሬዲ መልሶልኛል። ኢደዝ ማደር መሬትም ይሁን መለሰ። ጥላት ያለበት ማንን ነው? የትኛውን ነው የሚጠላው? ይኸው ይንገር የትኛውን አለ። እኔ ደግሞ አንድ ነገር ልበል አሁን ዮኒ እኔ ገና ሐሳቤን ሳወራ ይሄን ሐሳብ እሱ ከኔ በላይ ተረድቶት ወስኖታል። መልሶልሃል አለ። ምን እንደመለስኩ ራሱ እኔ ግራ ገብቶኛል። ምን የትኛውን ነው የመለስኩት? አትሰማም እንዴ? ገና እኔ ጥያቄ ስጠይቅ አውቆይተኛን ቢቀሰቅሱት አይሰማም ነው። ምን አልከኝ? አሁን እዚሁ ጋር ለምን ያውቄት መሬት ያለውን ነው ወይስ ሶሻል ሚዲያ ላይ ያለውን ነው የምጠላው አልከኝ። ይሄ ጥያቄ ካቀረብ አንተ ጋር መታ ሙኒት ሶሻል ሚዲያ ላይ ያሉትን የተናገርኩት ምናምን ስትል የሷን ተረድተህ የኔ ሲሆን ደግሞ ፖለቲካል ማድረገው የምን የሶሻል ሚዲያው ምን አገናኝ? እኔን የሰደቡኝን ያለች ሙኒት ባለፈው መታ አንተ ቤት መታ የተናገርኩት ሶሻል ሚዲያ ላይ ያሉትን ነው እንጂ እነዛ አይደለም ስትል እኔ እንደዛ ሲናገር እኔ ፖለቲካል ያንተን ደግሞ ልስማ። ሙኒት ጋር ሄድክ ቀጥል ኖ እሷን በዚህ እንዲስል ተረካት እሺ ቀጥል አብራራ ያንተን ልስማ ነው ምንድነው? እሺ ቡላላ አንዴ ፕሊስ ይሄ ትልቅ ሰው ንግግር ነው። አንድ ሐሳብ ላቅርብ። አንድ ነገር እኔ ራሴ ማለት ነው የሆኑ ግሩፖች የምጠላቸው አሉ። ምክንያቱም እኔን ቀሚሳ ልብስ የለጠፉኝ አስሬ ቀሚስ ትላለህ። እኛ ስንቴ ነው የለበስነው? አዳምጣ ይሆን ዝም ብለህ እኮ ማስተባበል አይደለም። ገብቷል? አዳምጥ አሉ እነዚህን ሰዎች አሁን እኔ ጋር መተህ የሆነ ነገር ውስጥ ልክተታቸው ብትል አልቀበላቸውም። ይሄ ልጅ ደግሞ የነኩት ሰዎች ሊኖሩ ይችላሉ። እነሱን ስለተናገረ መላ ህዝቡን ይጠላል ማለት ነው እንዴ? አንተ አሁን በፖለቲካ ደረጃ እውነቱን ለጃፒ ልጠይቅህ። አንተ ጃፒ የማን ፖለቲካ አቀንቃይ ነው ቡላላ? ቡላላ እስካሁን ካየሁት የሆነ ፖለቲካ ፓርቲ አባል ነኝ ብሎ ሲናገር ሰምቼ ነው። አንተ የሚመስልህ ስታውቀው ሶሻል ሚዲያ ላይ መወሻሸት አያስፈልግም። እዚሁ ነው ያለ ነው። እኔ የወንጌል ስርጭት ላይ ነበርኩ። ጭራሽ ያወዛግባል ይለፍልህ ሙድ ያዝባል። አንተ ያልገባ ጃፒ ምንድን ነው? አንተን ከአማራው ቁማር አስበልተዋል። እውነቱን ልንገር ያስበላል። ለምን መሰለ እኔ ከሆነ ሰው ጋር ስለተጣላው የሆነ ሰውን ማስደሰት የለብኝም። አዳውንት እንደዛ አይነት ፐርሰናሊቲ ይህን የሚያደርጉት በብዛት እግዚአብሔር ምስክር ነው። እንደዚህ የሚያደርጉት ሶሻል ሚዲያ ላይ የኮንፊደንስ ጉዳይ ማንም ጋር አልገጥምም። እኔ በራሴ ሄዳለሁ። የፈለገ ሌላው ይጥላኝ፣ ሌላው የሚናደድበትን አምጥቼ ቁጭ አርጌ ሙዳሊዝም ነው የምልህ። ወይ አንድ ጥያቄ ልጠይቅህ። አንተ ከተለያዩ ብሔር ብሔረሰቦች ጋር ትጫወታለህ። ኦፍኮርስ ጓደኞችህም ናቸው። ለምሳሌ አንድ ልጥራለህ። መኩፋኖ የአንተ ጓደኛ ነው። አዎ። ዘመነ ካሴን እርግጥ አድርጎ ይሰድበዋል፣ ግን ለአንተ ጓደኛ ነው። የአማራ ልጆችም ጓደኞቹ ናቸው። አማራ ነው፣ ሁለቱም አማራ ናቸው። ስለዚህ ሁለቱም አማራ ናቸው። እዚህ ጋር በደንብ ፖይንት ሙኒት አማራ ናት። ጨርስና ሀሳቤን ከዛ ትመልስልኛለህ። ሙኒትም አማራ ናት። ቅድም ሊሄድባት ስለፈለገ ልንገርም ጨርስና ትመልስልኛለህ። እንትና መኩፋኖ በጣም ዘመነ ካሴን እያበሻቀጠ የሚሰድብ በጣም የሚያቆሽሸው ሰው ነው። የሱ ወገኖች ደግሞ አማራንን የሚሉ ናቸው። በአንድ አባታቸው ትግሬ በእናታቸው አማራ የሆኑ ሰዎች መኩፋኖ ጋር ጓደኛ ናቸው። እኔ ጥያቄ ለአንተ ማቀርብልህ ዘመነ ካሴን የአማራ ፋኖ አፋብህን ብሎ መስርቶ መሪያችን ነው ብሎ ያስቀመጠውን መኩፋኖ ይሰድበዋል፣ ያም በሻቅጠዋል። የአማራ ህዝብ ደግሞ ዘመነ ካሴን ይወደዋል ነው። የሚወደውን ሰው የሚሰድበው የአንተ ጓደኛ ነው።
ቡላላ ዘመነ ካሴን ቢሰድብ ከኔ ጋር ጓደኛ ሊሆን አይችልም። እሰርዘዋለሁ። አሁን እንደው ስታስቡ ዘመነ ካሴን ደጋፊ ነው ቡላላ። እኔ እዚህ ስላለው ባብራራ ጥሩ ነው። እኔ ባብራራ ጥሩ ነው። ባይደግፍም አይሰድብም። አመሰግናለሁ። ለተሰጠኝ ድል በጣም አመሰግናለሁ ጃቢ። አንድም ቀን ሰውን ተናግሬ ተሳድቤ አላውቅም። እንኳን ግለሰብን ተሳድቤ አላውቅም። እንኳን ተገል ያለውን ሀሳብ ላልደግፍ እችላለሁ። ያ ለመደገፍ ደግሞ ሰው እስከሆንኩ ድረስ መብቴ ነው። አንተ ስለደገፍክ ነው ለምን ደገፍክ ብዬ እስካልተናገርኩ ድረስ ደግሞ ይሄ መብቴ ነው። ሲቀጥል ደግሞ እኔ እሺ በፖለቲካ ማን ደጋፊ ነው? አጠር አድርገን ከዛ በኋላ ብንሄድ አይሻልም? ቡላላ ግልጽ ሀሳቡን ጨርሳ ብዙ ቦታ ላይ ሊገባ ስለሆነ አንዴ ማንን ደጋፊ እንደሆነ አውቀን ከዛ በኋላ ብንወያይ ቀለል የደግፍ መብቱ ነው አልኩ። ስለዚህ ግን አሁን ባለው በጠየቅነው ለምንድን ነው የምትደረገው? እሱ ወንድ አይደለ እንዴ? መመለስ ምን አስደረባል? ራሱ ይመልስ። ቡላላ የምጠይቀህ ስፔሲፊክ ጥያቄ ነው። ያንተ የምትደግፈው ምንን ነው? ፖለቲካ ውስጥ በስሶ አለበት። ስለዚህ የምትደግፈው አንተ ማንን ነው? በመጀመሪያ ነገር እኔ ደግሞ በመጀመሪያ አንተ ነው የሚደግፈው ነው ደግሞ አንተ እኔ ራሱ አንድ ጥያቄ ልጠይቅ። አንተ ራሱ ከመለስክልኝ በኋላ ትጠይቀኛለህ። እኔ አጋንንትንም ልደግፍ፣ ቅዱስንም ልደግፍ፣ መጥፎንም ልደግፍ፣ ይሄ የኔ የግል ጉዳይ ነው። አንተ ለምን እንደዚህ? ለዛ ነው እንግዲህ ለምን ጎረበጥ? አንተ ለምን ጎረበጥ? አላወራም። በቃ ልውጣ ነው የጠራው ለብቻ መስለኝ። አይ ስለማታውቀው ለዚህ ነው ይከብዳል። ስማ ዮኒ፣ አሁን ማውራት እንችላለን። ገባ ራሱ ቻሌንጅ ላድርገሽ። አሁን አንተ እየጠየቅኩ ነው አይደል? እኔ እናንተ ማውራት እንችላለን፣ ችግር የለብኝም። መኩፋኖ ዘመነ ካሴን ይሳደባል። መኩፋኖ አልገኝ ጆሮ እኮ ይሰማል። ነገርከኝ። መኩፋኖ ዘመነን ተሳደበ፣ ይሰድበዋል። አይወደውም ሰው ግለሰብ ነው። ዘመነ ካሴ መብቱ ነው። አማራ ለአማራ ነው። አንተም ማትወደው አለ አይደል እንዴ? የምትናገረው ማትወዳቸው ከአማራ ውስጥ እና ያንን ብላ አማራነትን ልፍቅል ነው ወይ? አንተ የሆነን ሰው አልወደድክም፣ ትግል ውስጥ አልወደድክም። አማራነትን ልፍቀው ነው እንዴ? አልፍቀው። አዎ የሆነ ያየው ነገር አለ፣ ያልተመቸ ነገር አለ። አልፈለግከውም፣ መብቱ ነው። ይሄ ነው እንግዲህ ኖርማሊ የማየው። ያ ስለሆነ ግን ሌሎቹ ጋር ጭራሽ ምንም ያንተን እውነት ለመናገር የአማራውን ፖለቲካ በደንብ አድርገው ቁማር ከሚጫወቱ ሰዎች ጋር አላረጉም። ለምን? የአማራ ፖለቲካ በደንብ በብሔር የምትሄድ ሰው ስለሆንክ። ብሔርተኛ ነህ አንተ አደለ? እንደማየው ብሔርተኛ ነው ወይስ አደለ? እኔ የአዲስ አበባ ልጅ ነኝ። እናትና አባቴ የመጡት ከአማራ ክልል ነው። አማራ ነህ? እኔ አማራ ነኝ። ኤግዛክትሊ ዛስ ወራም ሳይ አይ በብሔር ጥሩ ፖለቲካ ስትሰራ አይቻል ሳይቀላቀልብህ ሳትደበላልቅ የማይመችን ሰው እየረገጥክ በአማራነት የቀጠልክ ሰው እንደሆን ካቃል በደንብ ነው የማውቀው። አሁን እነሱ የረበሹክ ታዲያ ምን ላይ ነው? ምኑ መሰለ አሁን ካየ ከአማራ ጋር የሚጣሉትን ሆን ብለው ወዳጅ አድርገህ ከአማራ ወንድሞቻቸው ጋር ከአማራቶቻቸው ጋር የተጣሉትን ጅቦ እንኳን ችግር የለብኝም። ቡላላ በደንብ አድርጎ ምን ያደርጋል? ያጠምዳል። ይሄን አይቼበታል። ያየሁትን ደግሞ እንደ ወንድም ስነግርህ እኔ ብቻ ሳልሆን ሌሎችም ነግረውልኝ፣ ወዳጅነትን ጥላቸው እያልኩ አይደለም፣ ግን በምትሰራው አንተ ፖለቲካ ላይ እነሱን አታስገባ ነው እያልኩ። አንተ አንድ ጥያቄ ልጠይቅህ። ጎሄ አንድ ጊዜ ዛሬ አይደለም ቆይቷል፣ የሆነ የባህር ዳር ልጅ እግሩ ተሰብሮ በየቤቱ የአማራ ልጆች ጋር እየሄደ እርዱኝ፣ አግዙኝ፣ መኪና ተገጭቶ የባህር ዳር ልጅ ሲለም ማንም አልሰማሁም። መጣ እኔ ጋ ሲመጣ ኦኬ አልኩና እኔ ደግሞ በቅስፈት ካልሆነ በሌላ ቀን ፕሮግራም ይዤ አልፈል። በዛች ቅስፈት የሆኑ ሰዎች ያገዙት እነማን ናቸው? ቡላላ፣ ጅቦ መጡ፣ አገዝ ነው። ያ ልጅ በጣም የተወሰነ ነገር ላይ ደረጃ ደረሰ። ሌላም ሰዎች ላይ
እያመጣን ልናገናኘው ሞከርን። ሊያግዙት ፈቃደኛ አይደሉም። ገብቷል። አሁን ይሄ ነገር ቡላላ አንዴ እዛ ጋር ያስኩት አየሁት፣ አከበርኩት። መቼ ዕለት የሆኑ የወሎ ሰውዬ ደግሞ ራብ ልሞት ነው ብለው መጡ። አሁን በቀደም ከዛ ቡላላ ነው ያስተባበርላቸው። ሲያስተባብርላቸው ዌብሳይት መጣ። ዌብሳይትም ገባ። አብረን ሆነን አገዝናቸው። ሰውየው አሁን ባስገባቸው ትሰማችኋል። እና አቡፋኖ ጋር ሄጄ እንደዚህ ጠይቄው ብሎክ አረገኝ ነው ያሉት። ሰውየው በአንደበታቸው ይኸው ሪከርድ አለ ተናገሩ። ስለዚህ ባካችሁ ልጆች ይርቦኛል፣ እንደዚህ የሚያግዙንን ወንድሞቻችንን እንዲህ ነው ፖለቲካ የሚሰሩት። እንደዚህ የምንም አይነት ፖለቲካ አባል አይደለም የሚመስለውን ሀሳብ አንተ የተሸወድከውን ደግሞ ልንገርህ ሰማ። ፖለቲካና እርዳታ ይለያያል። ያሳዘነህን ልታግዝ ትችላለህ። ፖለቲካና እርዳታው ኮምፕሊትሊ የሚለየው ምንድን ነው? ያሳዘነህን ትረዳለህ። አሁን ለምሳሌ አሁን በቅርቡ ካየው ጃፈር ኮሜዲ ተረድቷል። በዘርም ብትሄድ በደንብ አድርጎ አማራውን ሲቀጠቅጥ የሚውል ልጅ ነው። ግን ረዳው የአማራ ልጆች አብዛኛው መማር አማራ ናት፣ ፖለቲከኛ አይደለችም። የረዳውት የአማራ ልጆች ናቸው። የአማራ ልጆች ነው የረዱት። ልነግርህ ነዋ። ፖለቲካና እርዳታ እንደሚለያይ ልነግርህ ስለፈለግኩ ነው። ስለዚህ ስለረዳ ያንን ሰው አሳዝኖ ፖለቲካውን ትደግፋለህ ማለት አይደለም። እነሱን ነው እኔ ለይ ያልኩ። አሁን ጨዋታ ቢኖር ከነቡላላ ጋር ድምቅ አድርገህ ብትጫወት ምንም እኔም እጫወታለሁ፣ ችግር የለብኝም። ዋንስ ፖለቲካ ሲመጣ ግን ውጣ ነው የምለው። ነው አይመለከትም ነው የምለው። ምክንያቱም ፖለቲካ እኮ አያወሩም እኮ ፖለቲካ ወርተና ቀን አያወራም። ቢያወራ ነው የጸጥሏለሁ ያቀኛል እኮ ማንም አያወራም። ፖለቲካ አያወራም። ጅቦም አያወራም፣ ቡላላም አያወራም፣ እኔም አላወራም። እነሱ አሁን ለምሳሌ ልጠይቀ ቡላላና እንደ ጥያቄ ነው። ቡላላና ጅቦ የጆከር ወደ ጓደኞች ናቸው በአሁን ሰዓት ማለት በዚህ በሶሻል ሚዲያ ከዚህ በፊት ነበሩ አብረው ጓደኞች። ኖ በአሁን ሰዓት እኔ ምን ያገባኝ? እኔ አሁን ስለ ጆከር ስለምታውቅ ብዬ ነው የምጠይቅ እኮ። ምን ያገባኛል ስለ ጆከር? እኔ ኢንተረስት ስለ መኳ አወራልኝ አይደለ? አዳመጥኩ እና መልስ ሰጠው። አንተም ስጠይቅ ደግሞ ወዳጅ ናቸው ወይስ አይደሉም ስል ትነግረኛለህ። ምንም ችግር የለም። ያንተ ብቻ አይደለም መመለስ ያለበት አይደል? ያንተ አሁን እነዚህ ሁለቱ የጆከር ወዳጆች ናቸው ወይስ በአሁኑ ሰዓት አይነጋገሩም? እኔ ወዳጅ ይሁኑ ጠላት ይሁኑ አላውቅም። እኔ ከአንተ የበለጠ እኔ አውቃለሁ እንግዲህ ጠላት እንደው። ኦኬ ለምን በፖለቲካቸው አናታቸውን ስለሚላቸው በርስት አልተጣሉ፣ በሚስት አልተጣሉ፣ በምንም አልተጣሉ። ስለዚህ ጆከር እነሱን አናት ሲል አንተ ምንም አይመለከትም በዛ ጉዳይ። አንድ ሪከርድ ባሰማ እዚህ ውስጥ ማለት ነው እዚህ ውስጥ አንተም እኔ ጋርም ያለ ሰው ይደነግጣል። አይደነግጥም። ሺህ ጊዜ አሰምተዋል። የእንትናን አይደል ልታሰማ የምትፈልገው የሳራ ዳታ። እሺ ሌላ አሰማኝ እንስማ። ለዛ ነው እኔ እቆጠባለሁ። አንደኛ የምር ዮኒ አሁን ስሜት አታርገኝ። ለምንድን ነው ስሜት ማድረግ? አንተ የጠየቀውን ዳይሬክትሊ አንተ ስትጠየቅ እኔ ላስረዳ። ጅቦና ጆከር ይሄ ሰመዱ የሚባለው አንድ ቤት ውስጥ ቁጭ ብለው እየጠጡ ነበር። እየማለ የተናገረው ነገር አለ ራሱ። እኔ አባቴ የአድዋ ልጅ ነው፣ በማንነቴ አልደራደርም እያለ ሪከርድ አለ። ማሳየት ነው። አሁን ጅቦ አዝኖለት ነው ማሳየት። ይሄ ነው እኔ እናንተ ያልገባንን ፖለቲካ አዝኖለት ይሁን ተስማምተው ይሁን ባላቅም፣ ግን አንዳንድ ነገሮች ሁሉን ነገር ዝም ብለህ አምጥተህ ባለፈው ራስህን ብለሃል። ሁሉም ነገር ለሰው አይሰጥም ብለሃል። መቆጠብ ያለበት ነገር ይቆጠባል። ኦኬ አይ ስለዚህ ከአማራው ጋር እንዳያጣለው አዝኖለት ነው ወይ ነው የኔ ጥያቄ። እኔ አዘነለት አላዘነለት አላልኩም፣ ግን እሱ አይደለም ያለው እኔ ነኝ ያለኝ። አሁን እኔ የጅቦ አይጎረብጠኝም አልኩ። ቢያንስ
አቋሙን እናውቀዋለን። ጅቦ ቡላላ ምን አድርጎ ነው? ቆይ ቡላላ እስቲ አንድ የተናገረውን ጥላቻ አሰማኝና እኔ ራሴ ልጥለው። እስቲ ቡላላ ፊት እኮ ጥላቻ አያወራም። ይኸውልህ በምን ቡላላ እንደማውቀው ልዘግበህ። እኔ ከአማራ ልጆች ጋር የተጣላው ጊዜ እኔ ቤት የማይጠፋው ቡላላ ነበር። ወዶኛ አይደለም፣ አርቦቹ አይደለው፣ ምን አይደለው። ከአማራ ጋር ስጣል እንቁርቲ በተለይ እሱ ከኔ ቤት አይጠፋም። ዋይ ከአማራ ጋር ፒስ በነበርኩበት ጊዜ፣ ከአማራ ጋር ሰላም በነበርንበት ጊዜ፣ ከአማራ ጋር ምንም እግዚአብሔር ምስክሬ በሌለበት ጊዜ ቡላላ አጠገቤ የለም፣ አሁንም የለም። ልክ ከአማራ ወንድምና እህቶቼ ጋር በምጋጭበት ጊዜ ኢትዮጵያ ደርሼ ስመጣ ግጭት ውስጥ በነበርኩበት ጊዜ ገስቧል። የመጀመሪያው እኔ ቤት ተርመጥማጭ ቡላላ ይባላል። ቴዲ ቤት ገብቶ ብዙ ጊዜ ፖለቲካ የሚሰራው የአማራ ልጆችን ምን የሚያደርግ ነው? ባዶ የሚከት ፖለቲካ ለመስራት ይሞክራል ባይቻልም። ስለዚህ ለዛ ነው እኔ ቡላላን አውቀዋለሁ። የምልህ እማውቀው በዛ ነው ቡላላ። ዮኒ ግን እኔ ችግር የለውም ልክ ነህ አንተ። በዛ ነው የማውቀው ቡላላን። ከዛ በፊት አላውቀውም። አንተ የተረዳኸው እኔ ወዳጅ የሆነችው አማራን ስረጋገጥ ሞዴሬተር ሁላ ነበረች እኔ ፔጅ አማራ ሲረገጥ ምንም ያልመሰላት ዳወዜ። ከዛ ውጪ ምንም ነገር የለም። ዮኒ ግን ለአማራ ጠላት በዚህ ሰዓት ቡላላ ነው። አይሆንም አልሆነም ምንም ለውጥ አያመጣም። በነገራችን ላይ ግን ለአማራ ጠላት የሆኑትን ሰዎች መርምር ዝም ብለህ በዙሪያ ያሉት ማን ናቸው ዘግበኝ። ያ እኮ ያ ነው እኮ እኔ መጀመሪያ የኔን ኃጢአት ላንጻ ንጹህ ጻድቅ ሲሆን ምናልባት ልፈርድ እችላለሁ። እኔ ጻድቅ የመፍረድ ጉዳይ አይደለም እኮ እኔ እኮ አሁን ጃፒ ስለማውቅ ነው በምን ጉዳይ ላይ እልህ ተያይዘ እንደሆነ ገብቶኛል፣ ይገባል። ያ ደግሞ መስተካከል የሚችል ነው። እኔ በሁለት አማራ ወንድሞች ግጭት ላይ አልገባም። ገብቷል። ይሄ ነው አይደለም። ወንድማማቾች ናቸው። የሆነ ጊዜ ላይ ፒስ ይፈጠራል። ይሄ ያለ ነገር ነው። ግን ሌላው ሲገባበት ነው ደሜን የሚያፈላው። ሌላው ገብቶ የበለጠ ወዳጅ መስሎ ሲያከሳይ ደሜ ይፈላል። እናንተ እንደዚህ የነበራችሁ ሰዎች ጋር መሀል ገብቶ ወዳጅ ያ ጠላት አድርጎ መሰየም። እኔ አሁን አየህ ከማንም ጋር ለእኔ ሁለታችሁም ጀለሶቼ ናችሁ ሶሻል ሚዲያ ላይ ይሁን። አሁን አንተ ከተጣላቸው ሰዎች ጋር አብሬ እሆናለሁ፣ ከአንተ ጋር እሆናለሁ። ከሌላው የአንተ የግል ጸብ የግል ጸብህ ነው። አንተ ነው የተጣላው። በአንተ ጸብ ውስጥ ገብቼ ለአንተ ላግዝልህ አልችልም። ራስን ችለህ የአንተን ማንነት እያወቅኩኝ የአማራ ልጆች ስርቁ ሳይ ይደብረኛል። አሮንኬር ነው ዮኒ። አሁን አንድ ነገር ልንገርህ፣ እኔ ክፉ ቃል አልናገርም። ማንም የሚከተለኝ ሰው እንዲከተለኝ አይደለም ሚዲያ ላይ የምመጣው፣ ሰውም እንዲደግፈኝ እንዲያይንማ ነው የምንመጣው። ብሮ አልዋሽም። እኔ የምመጣው ራሴ ምን አስመጣን ታዲያ? ሰው ማይን ከሆነ ሰው ማይከተልን ከሆነ ምን ልናደርግ እንመጣለን? ተጠቃሚ እኮ አይደለሁ ሚዲያ ላይ። ኦኬ እንደዛ ካሰብክ እኔ ዮኒ አንድ ቃል ልግባለን። እዚህ ላይ መጣሁ። አሁን አንድ ሰው ብቻ ቢያይ አይጨንቅም? እውነቱን ልጠይቅህ። ወይት ዮኒ አንድ እረፍት ልውሰድና አንድ ወር እረፍት ወስድና በየቀኑ የሚዲያ ላይ ልግባ። ከዛ ምን እንደሆንኩኝ እኔ አሳያለሁ ለማንም የት እንደምድን ፎሎ ምናምን ከሆነ የሚያስፈልገው አንድ ወር እረፍት ወስጄ ከስራዬ አንድ ወር ሙሉ ሚዲያ ላይ ብቀመጥ እኔ የትና የት እንደምደርስ አውቃለሁ። ለምን? የራሴን ጨዋታ ስለማውቀው፣ ምን እንደምጫወት ምን እንደምናገር ጠንቅቄ ስለማውቀው። አንተም እኮ እንደዚህ አሁን አንተ እየገባህ አይደል እንደ መቼ ነው በሳምንት 4-5 ትገባለህ? 3 ቀን ነው የምትጨምረው። ምን እረፍት ያስፈልጋል? ስላልገባ እናንተ ረዥም ሰዓት ነው የምትቀመጡት እዚህ ሚዲያ ላይ ነው። እኔ እንዲያው በሊስት የምቀመጠው እኔ ነኝ። እግዚአብሔር ምስክሬ። ሶሻል ሚዲያ ላይ የሆነ ሀሳብ ይሰጣል። ልክ ነው። በጣም ተጠቃሚ ናችሁ። ባይዘው ዮኒ ሶሻል ሚዲያ አንተ ሳትጠቀም ቀርተህ ነው እንዴ? እልል አድርገህ ነው የምትጠቀመው። አሁን ለምሳሌ
እኔ ከገባሁበት ሰዓት ቼክ አድርገው። ይኸውልህ ሃውስ የቤት ምልክት አለች አይደል? ክሊክ አድርጋት። ስንት ሰዓት እንደ ዛሬ ገብቻለሁ አልኩ። ዛሬማ ገባሁ እኮ ዛሬ ገባሁ። ዱቅ ብለህ ነበር አይደል? ታዲያ ወይ ከክ 10 የምትልክብኝ የሆነች ማናት? ነጭ እዚህ ሀገር የምትኖር ቋንቋ አትግባቡ የሚቅርባት። በጀርመንኛ ነው የምታወራ? ረመዳን ያለም አስገባት እንዴ ፎንቃ ይዟታል። ምን ይታወቃል? ሁለተኛ እንዳትልክ ነው ያልኳት። ይቀልዳለች። ዋኛው ጨዌ ሶሻል ሚዲያማ ትሰምጣለህ። ጃፒነት ሰማጭ ነህ። ሶሻል ሚዲያ ላይ ያውቁሃል፣ ሰዎች ይከተሉሃል፣ ያዩሃል። ያልተከተሉም ሰዎች የሚያዩ አሉ። ጃፒን ያውቁሃል። ምን እንደሆነ ታውቃለህ? ማኛው ሰውን የሚያቀኝ አይመስለኝም። አንደኛው፣ ሁለተኛ ስመጣ ደስ ስለምትሉኝ ሰዎች ጋር የተወሰኑ ሰዎች ጋር እጮታለሁ። ማንም የሚጫወተው ከሚመቸው ሰው ጋር ነው። ከሌላ ጋር ምን ብለህ ትጫወታለህ? ያ እና አሁን እኔ ቡላላ ጋር እና ጅቦ ጋር ስገናኝ ጨዋታቸው ደስ ይለኛል። በቃ አለቀ። በቃ ይመቻል። በጨዋታ ደረጃ ነው የምታየው እና እንጮታለን። ኦኬ እንጮታለን። አሁን አንተ ግን ቅድም የሰራው ፖለቲካ የአማራ ልጆች ይጠሏል ምናምን ያልከው እኔ ልንገርህ፣ ኖ እንዲርቁ አታርግ። ምክንያቱም የሚያዩት ነገር በደንብ ስላለ በነ ቡላላ ላይ እኔ አንድ ነገር ልንገርህ ዮኒ፣ አንድ እውነት ልንገርህ ዮዳብ 24 ሰዓት አሁን አንተ ራስህ ሪፖስት ያደረግከውን እንደውም አንተን ፎሎ ስላደረግኩ እንጂ ዮዳብን ፎሎ አላደረገውም። ምክንያቱም አማራን ስለሚሳደብ አንተ ሪፖስት ያደረግከው ላይ ሳይ ዮዳብ ትላንት የአማራ ልጆችን እርግጥ እያደረገ የእሱን አጀንዳ ሳይናገሩ ይቺ ልጅ ላሊበላ ብላ በልመና ሳየች ብለው መጡ። ልነግርህ አሁን ወይት ላስረዳ። አሁን እኔ ላሊበላ የእናቴ ሀገር ነው። ታፕታፕ ኮፒ ሊንክ እያደረጋችሁ ገባ። እኔ ላሊበላ ኖር ያለው፣ ጋሸና ኖር ያለው፣ ስታይሽ ኖር ያለው፣ ቀበሮ ሜዳ ኖር ያለው፣ ወልዲያም ኖር ያለው፣ ሳንቃም ኖር ያለው። ይሄ ሳንቃ ድንጋይ ተሸካሚ ምናምን ይላሉ። ፈሳም እኔ የወልዲያ ልጅ ነኝ፣ የላስታ ልጅ ነኝ። ያን ግን ተወልጄ ያደኩት አዲስ አበባ ነው። ሄጄ ግን ሀገሬን በደንብ አይቻለሁ። ስላየው የማህበረሰቡን ስነ ልቦና አውቃለሁ፣ የማህበረሰቡን ስነ ምግባር አውቃለሁ። ቅዱስ ላሊበላን ቤተክርስቲያኖቹን አይቻለሁ፣ ቅዱስ ናኩተላብን አይቻለሁ። ገባ። ያየ እነ ጣጃነት ድብኮን ያየ ያወራል። ጋሸና ላይ ምሽግ ምናምን ተብሎ ሲወራ እናንተ በዝና ነው የምታውቁት። እኔ እዛው ቁጭ ብዬ ያየው ሰው ነኝ። መተህ ከኔ ጋር ስታወራ ለዛ ማህበረሰብ የሚጠቅመው ምንድን ነው የሚለውን እኔን የሚያቀኝ ያቀኛል። ቤተሰቦች አሉ፣ የእኔ ዘመዶች ምን ላይ እንዳሉ አልነግርህም። አረ ይኑሩልህ። ራሴም ግልጽም አላወራም። ግን እዚህ ጋር መጥተው ቢርመጠመጥ ቢንቦጫረቅ እኔ የሚያገባኝ ጉዳይ አለ። ልነግርህ እኮ ነው። አሁን ላልከኝ ነገር መልሱን ልንገርህ። ሌባ እኮ ነው እኮ የሚንቦጫረቀው። ልዘግብህ ነዋ። እኔ አሁን ለምሳሌ በፊት ለምንድን ነው እንደኔ ኤግዛክትሊ ሞጣ ሲናገር ወይም ደግሞ እዮዳብ ጉቶ ሲናገር ለምንድን ነው የማትናደዱባቸው ብዬ ጠየቅኩኝ። እኔ ጠየቅኩ ማለት ነው። ማንን? ህዝቡን ማለት ነው። ምን ብሎ መለሰልኝ መሰለህ? የሆነ አንተን በቁም ነገር ነው የምናየው፣ የምንናደደውም ለዛ ነው። እነሱን አንቆጥራቸው። ስለዚህ የማንቆጥረውን ሰው እንደፈለገ ቢለፈለፍ ንቀ ከመተው ውጭ በቁም ነገር አታየውም ነው። አሁንም ጽጌ ሮያልን ያዩት በምንድን ነው? በቁም ነገር ገብተዋል። በቁም ነው የምትሰራቸውን ነገሮች በሲሪየስ ያሉ ቁም ነገር የሆነ ነገር ትፖስታለች ምናምን፣ በዛ ስለሚያየው ገስዋል። የምትናገረው ነገርም በዛ ደረጃ ይስተካከል። ስንት ጊዜ ነው? ዛሬ እኮ የመጀመሪያው አይደለም። ጉትዬ አማራን በእስልምና ከመጣ ገድላለሁ የሚለው ሰው አይደለም። ስለ አማራ ተቆርቋሪ ሆኖ የሚቀርቡ ምን አልከኝ? በእስልምና ከመጣ አማራን አጠፋለሁ የሚል ሰው አይደለም። ለአማራ ሕዝብ ጠበቃ ነኝ ብሎ የሚቀርበው አሉ። እንዳልኩ አሁንም እያልኩ ያለው በቁም ነገር የሚያዩትን ሰዎች ከዛ እንደ ቀልድ ካዩ አፈር ብትገባም ደንታ የላቸው። አሁን እኔ ሰዎች ከተናደዱ
በሲሪየስ ያዩኛል ማለት ነው። በፊት ምንም አይመስለኝም። አሁን ግን እግዚአብሔር ምስክሬ ነው የምልህ፣ በቁም ነገር የሚያይ ሰው ከሆነ ከአንተ ቁም ነገር የሚጠብቅ ሰው ከሆነ ሲናደድ ቆም ብዬ አያለሁ። ለካ የምለውም በሲሪየስ ያየኛል። አሁን ሞጣ የፈለገውን ቢረግጥ ለምን ተናገርኩ ብሎ የሚጨው ሰው ታመጣለህ? you don't bring anybody ምንም ነገር አታመጣም። ብዙ ሊስት ላመጣልህ እችላለሁ ያለው እዮዳብ ጉቶ ብዙ ሊስት አመጣልሃለሁ ያለው። አሁን አንተ የሆነ ነገር በል እስቲ ሰው ጓይ ልባል። ለምን እንዳልኩ በቁም ነገር ከአንተ ስለማይጠብቀው ከኔም ስለማይጠብቀው ነው። በቁም ነገር የምንታይና በቁም ነገር የማንታይ ሰዎች ሶሻል ሚዲያ ላይ አለ። እስቲ አንተ ከአንተ ጋር የተደባበራችሁትን ስሙንም ልጥራው። ጆከር እስቲ ተንፍስ፣ የሆነች ነገር አማራ ጋር ስንፍ ያለ ነገር ይናገር። ይዘነጥሉታል ነው የምልህ። ተግባባን? ለምን በቁም ነገር የሚያዩት ሰውና በቀልድ በፌዝ የሚያዩት ሰው ስለሚለያይ መኩፋን ነው። በቁም ነገር ስለሚታይ ማናቸውም በቁም ነገር እንዳያዩ ከሆነ ኮምፕሊትሊ ይለያል እያልኩ ነው። እኔ አብራዘር በቁም ነገር ቢያዩኝና ብማር ይሻለኛል። እንደ አላጋጭ እንደ እነዚህ የግም ስብስብ እኔን በቁም ነገር እንዳያይ ማንም የግም ስብስብ በቁም ነገር እንዳታይ እኔን እንደለመዳችሁት ሰባት ጣሳ ሰካራ ምናምን በሚለው ያዙኝ። አብዬ ስራዬን የምሰራውን እኔ ያውቃለሁ። እናንተ ደግሞ ከብቶች እዛው እንደለመዳችሁ ተሰባስባችሁ ጃፒ ሞተ እያልክ ወንፊት ላይ ሰቅለህኝ እንዲዘግዝቀኝ ስትጮዋል። ምን ወንፊት? እኔ ብዙ ያልተሰቀለብን ነገር አለ እንዴ? አሁን ለምሳሌ በቀሚስ ላልከኝ ከነስሟ አለኝ እቴቴ ሁላ እባላለሁ። አንተ ስድቡ ብቻ ተብያለሁ። አንተ ልታልፍ ትችላለህ፣ እኔ ግን ማላልፋቸው የራሴ ሙድ ነው የሚይዘው የስራው ባህሪ። እኔም እኮ አልፌያቸዋለሁ። አሁን እኮ ምንም ጸጥ ብያለሁ አይደል? በዛው ጉዳይ ላይ የተሳተፉትን የሚሆን የሆነ ምናምን እንዳልኩ ያ መብት ነው። እኔ ችግር የለም። እኔ በነገራችን ላይ ከጃፒ ጋር ምንም ችግር የለብኝም። እኔ ልንገራችሁ የማውቀው ኳሊቲ ያለው ደግሞ ያልገባው አለ ብዬ የማስበው አለ። መብቱ እሱ በገባው እየሄደ ነው። ከኔ ጋር ምንም አይነት ቅሬታ ውስጥ አይደለም። ይልቁኑ ግን አንተ ሰውዬ ሳታስበው ጀለስ ፎንቃ እያያዛት ይመስለኛል። ከአንተ ማነው ጀለስ? እያወቀው አንተ ስትገባ ሮጣ የምታስገባ ለላይቭም ግባ፣ በጎንም ግባ፣ በታችም ግባ፣ በላይም ግባ ፎንቃ የገባላት ጠፈፍ ያለች ሰው አለች። ማነች እኮ ንገረኝ፣ ንገረኝ ማነች? ሳይኮሎጂ ከኔ ፍቅር ይዟት ነው። ምን ይወጣላል ብሮ? ምን ይወጣላል? ቀደም እንደዚህ አልኳት እኮ ዮኒ ማኛ ከአንቺ ፍቅር ይዞታል ጃፒ እያለ ነው አልኳት። ከልጄ አለች። ከልጄ ስማርት ነች። እንደዚህ ብላ ነው እኮ ቤት የምታመጣ። ከዛ በኋላ ልጅ እንዳሉን ከምታሳይበት ነገሮች ሊፈጠሩ ይችላል። ያ ማኛው እኔ ግን አማራ ነኝ፣ ይቅርታ አድርግልኝ። ያ እንዴ አይደለም ማን ብሎ ያውቃል? ያለም ሰው ስነ ምግባሬ እንደዛ አይፈቅድም። በማታ ማለት እኔ ሴት በጣም ማግኘት ፎንቃ ሊይዛት ይችላል፣ መብቷ ነው። ግን እንደዛ ሳይሆን ሄለን ስላከበረችኝ ስላከበርኳት እንከባበር ይሆናል። አንተን እንደማከብር እሷ ታከብረኛለች። ሰዎች እንደ ወንድማ አትያት፣ ሴት ናት፣ ስነ ስርዓት። አንተ እንደማከብር ገለመላይ አትበል። እሷ ሴት ናት፣ እኔ ወንድ ነኝ። ክብብራችን የተለያየ ልዩነት እየፈጠር ከእሷ ጋር ያለው ወደ ሌላ ሊሄድ አይችልም። ለምሳሌ ምን መሰለ እኔ የማየው ሴት ልጅን በችግሯ ጊዜ በምኗ ጊዜ ከጎን የቆመ ሰው ጋር የሆነ ሸርተት የሚል ነገር ሊኖራት ይችላል፣ ሊኖር ይችላል። ይሄን አስበው ታውቃለህ? ግን እኔ አይምሮ ሰፋ ያለ ስለሆነ ብራዘር በእንደዛ አላስብም። ከሰዎች ጋር ጓደኝነትን እንደ ጓደኝነት አውቃለሁ፣ ፋሚሊነትን አውቃለሁ። አሁን ልጠይቅ እዚህ ጋር ያደግኩት እኔ መነን ልዘግብ
እዚህ ጋር ሌላ ዘገባ አለኝ ከምሳሌ ነገር በምሳሌ ጠጅ በብርሌ ነው ጭውውጤው። ሆዴ በእድሜው ወጣት ነው። የእናንተ እኩያ ነው ወይ ከእናንተ ትንሽ አለው ነው ይብለጥ አይብለጥ አላውቅም። ሆዴን ጂጂ ፎንቃ ሲይዛት ለምን ትንሽ ልጅ ነው አልተባለም። ሆዴ ሊከሰት ይችል ይሆናል። እኔ አማራ ነኝ ብራዘር። ሆዴ ባይሆንም ወጣት ነው እንዳሳ የነገርኩ ነው። እኔ ጠየቀኝ። እኔ አማራ ነኝ በማንነቴ በስነ ምግባሬ በአስተዳደጌ በቤተሰቤ እንደዚህ አይነት ነገር ውስጥ አይደለም ያደግኩት። ያራዳ ልጅ እኔ ያደግኩት መነን አንተን እያልኩ አለ እሷ ፎንቃ ቢዛትስ እናቶቻችን እናከብራለን። መከበር ያለበትም እንደ ማዘር ነው የምታያት። አይማኘው ግዴታ ካላስኳት በቃ ከነካንተ ማች ላሳልኩ እኔ እንደ ማዘር ነው እንደ ትልቅ ሰው ነው የምታያት ወይ እንደ ምንድን ነው ያልኩ። መላስ ማስፈልግ ለብቻዬ ጠረጴዛ እያስደበደብኩ አስጨዋታለሁ። ታውቀኝ የለን መላስ ስፈልግ ብቻዬን ነው እኔ መላስ ወደው ሰው አልቀላቀልም እኮ ታውቀኝ የለን ለጥብስ ለብቻዬ። እንደዚህ አይነት ጥያቄ ስትጠይቀኝ እኔ መልሴ ምን መሰለ? የአራዳ ልጅ እኔ አንደኛ የመጣሁበት ማህበረሰብ እንደዚህ አይነት ነገር አይፈቅድም። ሁለተኛ ሰምተሻል፣ ልንገርሽ መነን ነው ገባ። እኔና አንተ እንደምናወራው እኔና ሄለን እናወራለን። ጀስት እኔና ሄለን ከዚህ ያለፈ ነገር የለንም። ንገሯ በኋላ ጃፒ ጠይቆኝ ምናምን ሌላ ጊዜ ጸብ ሲመጣ ጃፒ ጠይቆኝ እምቢ ብዬው ነው ምናምን የሚባል ሳክስ አንሰማ። ይሄ ይታወቅ፣ ለክፉም ለደጉ። ለዛ እኮ እኔ ነገርኩ እኮ ማንም ጋር ቁጥር አልቀያየርም። እኔ ኩሩ ነኝ ገባ። ሴት ልጅ ደውዬ ምናምን የሆነ ነገር ባወራት እንደዚህ የሚዲያ ሰው ነገ የሚፈጠረውን ስለማቅ ጥንቁቅ ነኝ፣ አላረጉም። ያራዳ ልጅ እኔ አማራ ነኝ፣ ኩሩ ነኝ፣ ኢትዮጵያዊ ነኝ ነው። ምንም የምፈራው ነገር የለኝም። መጠየቅ የሚችል እኔን መጥቶ ይጠይቀኝ በሚፈልገው መንገድ። ሰውን ማስቀየም አልፈልግም። ካስቀየመኝ አስቀይመዋለሁ። ማንም እኔ ልኬን ካልነካኝ የትኛውም ሰው ላይ መድረስ አልፈልግም። እንደዚህ ደግሞ እንደ ግሪሳ መሰብሰብ ፍጹም የምፈልገው ነገር አይደለም። አላረገውም፣ አላደግኩበት። አሁን ሌላ የቢዝነስ እንትን ሀሳብ መጥቷል። የቢዝነስ አይዲያ መጥቷል። ከእንቁርቲ ነው የመጣው። እንቁርቲዬ ምን አለችን መሰለ? አሁን ዱባዮች መሳደብ ስለማይችሉ እኛን እየከፈሉን ተናገሩልን የሚሉበት አይዲያ ይዘው ሊመጡ ነው የሚባል ጭምጭምታ ሰምተናል ከእንቁርቲ። እኔ የዚህ ምድር ላይ ማለት ነው በእውነት ብዙ ሰው አይቻለሁ። እንደ እንቁርቲና እንደ ጉቺ የሰው ክፉ የለም። ክፉዎች እግዚአብሔር ነው። እኔ አንድ ቀን ታውቃለህ ዮኒ በጣም ደሜ ፈላና አጠገቤ ብትሆን ምናምን እያልኩ ምናምን ከራሴ ጋር ተጣላሁ። በምን እንደተጣላሁ ታውቃለህ? አንተ ጋር እንኳን አንግባባም። የዛኔ ግን ወንድምን አምጥታ ለሆነ ነገር ለማድረግ ምናምን ሞከረች። እንድተንጨረጨርኩ ገብቷል። ምናልባት ሌላ ሰው ላያውቅ ይችላል። ብቻ ይሁን የሚሄዱበት ሳምታይምስ ሌቭላቸው ሰው አስተሳሰቡን ይገልጻል እኮ ገብቶ አለመተዋወቃችን ነው። ግን ሁላችንም እኔ መጥቼ ልራገጥ እችላለሁ፣ ልጮት እችላለሁ፣ እንደፈለኩ ልሆን እችላለሁ። ግን እንደዚህ ስር ሰድጄ ተንኮል ምናምን ይዤ በቃ ላጥቀው ዛሬ ሰደብኩ አይደለ አለቀ። ነገ ደግሞ ከፈለክ ስደበኝ፣ ከነገ ወዲያ ደግሞ እኔ ከተመቸኝ እሰድብሃለሁ። የሴቶቹ ትንሽ ሌቭሉ ይለያል። የሴቶች ስድብ ሰምታይምስ ወደ ቤተሰብም ወደ ምንም የሚሄድበት አጋጣሚ አለ። አንዳንዴ እንደ ቀልድ የተለመደ ነገር ነው። አሁን እንቁርቲ በምትሰሪው ነገር ማለት ነው የእውነት ነው የምልሽ
የሰው ጀግና የለውም። ጊዜ ጥሎሽ አንድ ቀን የምታለቅሽበት ቀን ይኸው ልጆቿን እኮ አሳጣት። አሁን ኢትዮጵያ ነው ያሉት፣ አታሳድጋቸውም። እሱ ኢት ሃፕን ገባ። ሩቅ አልሄደም እኮ እግዚአብሔር አምላክ ምን ያደርግ መሰለ፣ በሚቀጣው ይቀጣል። አሁን እሷ ልጆቿ አጠገቡ ያለው ምን ያለ እኔ እንግዲህ በምታየው እንግዲህ ልጅ ያለው ያውቃል። እኔ ልጆቼ ከምንም በላይ አሁን በቀደም ልዩ ናቸው ብዬ አስባለሁ። በእውነት ዮኒ ከታቾኝ ስጽፍል ላይ ታላ በቀደም መታ አንድ ጴንጤ በህልሜ ምናምን ብላ አውቀው እኮ ነው በቃ ድራማ ሰርተው መጥተው እኔ እንዴት እንደተቃጠልኩ እንደውም አንተ ቻልካቸው ቻል ደግሞ ጥሩ ነው ማዳመጥ። ምን መሰለ ሰው እንዲያይ ተንኮላቸው ልክ ከነሱ ጋር ካልሆንክ የበቀል አምላክ ያለ ይመስላቸዋል። በጣም የሚያስቀኝ የአንዳንዶቹ የበቀል አምላክ የነሱ ስላልሆንክ አምላክ የሚቀጣ አድርገው ቁማር ይሰራል። የተናገረችው ንግግር ሆዴ ልልስ ነው። ልጅቷን ካልጋበዝካት አለቀልህ ናግባ። ማኛው የተናገረችው ንግግር ከታች ሆኜ እኔ ማኛው አዳምጠኝ። ይኸውልህ ማኛው አንተ የጋበዝካ ያልካት ልጅ አንድ ጊዜ ናዝሬት አንድ ጊዜ ደብረ ዘይት እንግዲህ የሆነ ቀን ቀጥራኛለች። እየጠበቅኳት ነው ቁጥሯን። ግን ደግሞ ምን አደረጋችሁት እንዴ ብራዘር? አልገባም። ኖ እሷ ነች እኔ አይደለሁም። አዳምጠኝ። ክትፎ እንደ ንፍሮ ጋብዛታለሁ። በዚህ አጋጣሚ ማለት ነው ሌምቦን ሐሙስ የጥሬ ፕሮግራም አዘጋጅቻለሁ። ችግር የለውም። እሱም በውስጥ አወራሻለሁ። በውስጥ አወራለሁ። ባሻ ግን ማለት ነው ዳቦ ቤትም ገብታችሁ ስታስገምጡ እያየው ነበር ከጃፒ። አዳምጠኝ ቆይ እኔ ይኸውልህ ስማ ጃፒ አዳምጥ። አንተ ጃፒ ትመከራለህ፣ እደውልልሃለሁ፣ ትመከራለህ ግዴታ። ከዚህ በኋላ ማንንም አይመክረኝም። ምን አለ መሰለህ ዮኒ ማኛ እኔና ጃፒ ወንድማማቾች ነን፣ ተስማምተናል። ግን እኔን ቁጭ አድርገህ ማሰደብ ግን ዮኒ መተህ ነው ግን ይቅርታ የጠየቀኝ አንተ ይቅርታ ምናምን ተወው እሱን። አንተ ድጋሚ ተላላሳችሁ እንደ ጃፒ ካሁን በኋላ ማለት ነው እግዚአብሔር ነው የምልህ በውስጥ ነው ይቅርታ የምጠይቀኝ በስትክክል ማለት ነው። እኔን አሰደብከኝ ለነጭ ቅማል እናቴን አሰደብካት። እህቴ ደውላ በጣም ነው የደበራት። አንተ ቁጭ ብለህ አንድ ነገር ቆይ አንዴ ፈልገው ነው አይደል? መደማ ይኸውልህ አሁን እዚህ ሚዲያ ላይ እኛ በውስጥ እናወራለን። ይሄንን አንተ የነጭ ቅማል ራስን አሰባስ ዮኒ አስወርደው። አንተ ቡዳን አስወርደው እንዳልከኝ ቆይ በውስጥ አወራላችሁ ስለዛ ጉዳይ። እኔ መጥፎ ነገር አላወራም። ተሰደብኩ ኦኬ። እንዳልተማረች ነው የነገርኳት። እኔ ሳላወራ መሰደብ የለብኝም ባሻ። ምንድን ነው ያለው? ቆይ ጃፒን ጋር አንተ መጀመሪያ አንተ ሰው እያልኩ ላስማማ እያልኩኝ ተናገርካት አይደል? ሰው ልጅ እየተናገርከው አትናገሩኝ አይባልም። በቃ ተናግረሻል እንዴ? ወዴ ጓል ምንም አልተናገርኩም። ተዋት፣ እሱን ተው። ምንም አልተናገርኩም። በጣም የሚደብረኝ ፓርት ይሄ ነው። እናቴን ማሰደብ ልክ ከሆንክ ኦኬ። በቃ ማሽሞን ምናምን የሆነ ፖይንት መያዝ። አንተ የመሰለህን እንደፈለግኩ ሰደው። ከዚህ በኋላ እኔ ነኝ ብሎክ ማድረግ መራይ። እውነቴን ነው የምነግርህ። ለምን መተህ አስገባው። ማን ነው በላይ ነው እንዴ? አልገባኝም። እኔ ያስገባው መተህ ተናገርካት፣ ሰደበችክ፣ አለቀ። እኔ ተላላሱ ነው የምትለው። ኦኬ ሪከርድ አምጣ። እኔ እንዳልተማረችና ገና እንዳልተቀጣች ነው የነገርኳት። አንተ ደግሞ ትረዳለች። አልተማርሽም መሀይም ነች ካልካት ኖ አይ ገና እንዴ ባሻ ገና አልተቀጣችም። እንደውም ጅንኑ ማለት ነው። እውነቴን ነው የምልህ። በጣም ነው የማከብረው። እኛ ባሻ አዳምጠኝ፣ ዮኒ አዳምጠኝ። እኔ ገንዘቤን ከፍዬ ነው ኢትዮጵያ የመጣሁት። አንቺ ደግሞ መንግስት የኖርዌይ መንግስት ይልክሻል አልኳት። ምን ላድርግ? ስለዚህ ብቻ ላይ ነው እሷ ታዲያ ትሳምህ ወይ ሆድዬ ትበለ አይ ባሻ መንግስት ይልካታል ወደ ኢትዮጵያ። የሰደበች ስድብ እንደውም ከባድ እኮ ነው። ምን አነካካ ካንተ ገና
ነው እንዳልተማረች እና ገና እንዳልተቀጣች አርቲስት ነከሰነካ ሆዴ እኮ አሁን የህዝብ ልጅ ነህ። ለምንድን ነው የምትጣለው? አይ እኔ እኮ ለማንም እኮ ብዬ እኮ አይደለም፣ ግን እየተሳሳተች መሆኗን መንገሬ ጥፋት አይደለም። መማር አለባት። አልተማረችም። አሁን እኔ ሌላ ጥያቄ አለኝ። የእሷ ይቅርና ሆዴ ጥያቄ ምንድን ነው? እዛ ዳቦ ቤት ብዙ ነገር ስታሾፍ ነበረ። ስንቱን ዳቦ ሳትቀማምስ ዳቦ ከዛ ቤት ወጣ ቢባል እኔ አልሰማህም። ሆዴ ለማንኛውም አሁን ማለት ነው እኔ ገባው ትልቁ ቁም ነገር ማለት ነው ጃፒ እያስጣበጠ ነው በጣም ከሱ ጋር መጣላ ፈልገ ነው እንዴ? ስማ እያሰደበኝ ነው ለነጭ ቅማል ወንድሙን ካደ። እንኳን የሰደበች አንተ እየሰደብካት አይደል እንዴ? እኔ አልተሳደብኩም እኮ እኔ እናቷን አልሰደብኩም። እዚህ ጋር ጥያቄው ምን መሰለህ? ጃፒ ሰድበዋል እዛ ቦታ ላይ ጃፒና ነጭ ቅማል ማለት ነው የሚፈልጉትን ሰው መደገፍ መቻል አለበት እንዲወዱ። ቆይ እሱ ጋር እንመጣለን። የማያልቃጀ ጃፒ ማለት ነው በውስጥ ምልክለትን ላይ ሆዴ ለምንድን ነው ወሬ የምታስቀይረኝ? ለምን ያራዳ ልጅ ቶ ዳቦ ነው ለማስተካከል ነው። አዲስ ዳቦ እኛ ዳቦ ቤት ሳንገባ እንወጣም። አዲስ አበባ ላይ ማለት ነው እንትን እንደ ሙልሙል ዳቦ ማለት ነው። ይኸውልህ ደሃ እንዲበላ ማለት ነው የምፈጥረው የኔ ያራዳ ልጅ ነኝ። ባሻ ዮኒ አዳምጠኝ። እኔ ያራዳ ልጅ ደሃ ይብላ። ሆዴ ጥያቄ አለኝ። እዛው ስትገባ ቆንጅዬ ሴቶች አይደል ባለዳሌ ጠብቀኝ። በቅርቡ ዳዎቹን የታሰቡ በዛሳሉ ባሻ ጥያቄ ከዛ በኋላ መልስ አዳምጠው። ጃፒ ማለት ነው። አረ ጃፒን ፍታና ሌላ ወይም በእናትህ ዮኒ ለምን ሌላ አሰማኝም ብሮ? እሺ ማን እሰማለሁ። ታንክ ዩ። አሁን ጃፒን እርሳው። ጃፒ የለም እዚህ ጋር እኔ እናንተ ነን የምናወራው። የኔ ጥያቄ ምንድን ነው? መሰረቱ ጃፒን ያስበላኝ እሱ መሰረቱን እናወራለን። እዚህ ቤት የመጣሁበት በጃፒ ጉዳይ ነው ባሻ። አዎ የጃፒን እና ታወራለህ በፔጁ ምንም ችግር የለብኝ። ግን በጣም የምወደው ወንድሜ ነው። እሺ ባሻ በዚህ አጋጣሚ እሱን ፔጁ ሄደን እንደፈለክ ማድረግ መብት ነው። የኔ ጥያቄ በውስጥ የተቆራረጠ ቪዲዮ አዳምጠው እስቲ። ሆዴ ምን ሆነ ነው የምትቀለበለበው? አዳምጠው እንዴ ሆዴ አንተ ተማራ ሰው እንቅማል እንዴ ሆዴ ምንድን ነው ልታዳምጠኝ አልፈለግም? ሞቅ ብሎሻል ሆዴ? ነው አይደለም ባሻይ? አረ አሉ ልዘግብና መልስ ስጠኝ። እሺ ዘገባዬ ምን መሰለሽ? ዳቦ ቤት የነበረው ማስታወቂያ አለባበስሽ ምናምን ብራንድ ነበር በቃ። ከዛ ግን ዮኒ እዚህ ጋር ማስታወቂያ ብራንድ ነው አለባበስ ሁሌም ነው ባሻ። እንደዛ ነው የምለብሰው። እዚህ ጋር ኩርኩም ብቻ ቅው እያደረኩ ነበር የማወራው። ምን ያደርጋል ይወልዳል። አሁን ሆዴ ትዘግበኛል። እንደዛ ፏፈሽ ብለሽ ሼፍ መስለ ምናምን ነገር ሾፍን ማለት ነው። ሾፍ ስንል ቆንጅዬ እህቶች አየን ፏፈሽ ያሉ። አንተም በጎን ገልመጥ ፈገግ እያሉ የሚያዩና የእኛም ዳቦ አለ የሚል አስተያየት የሚያዩ አየን። በዛ ሰዓት ላይ አንተ ድሆች ትዝ አሉህ ወይስ ትኩሱ ዳቦ ነው የታየ? መልስልኝ። እንዴ ኮይን ራሱ እኮ ተናገረች እኮ ያው የአዲስ አበባ እርሾ ይለያል አለች። ስለዚህ ወደ እርሾ ነው ሄድከው ማለት ነው። ያራዳ ልጅ ይመች። ያ ዳቦ በኔ እርሾ ነው ማኛው። ጅቦ ከስንት ጊዜ በኋላ ተገናኘን። አይ ተጠፋፍተን። እንዴት ነሽ ዮኒ? አማን ነው አለንል። ገና ከእንቅልፉ መነሳቱ ነው ጅቦ። መነሳቴ ነው። አይ ዳቦ ቤቱን ስትጎበኙ ነበር እና መጨረሻውን እንዴት ሳትጠይቁ ትወጣላችሁ? ብራዘር እንዳሳ አሪፍ ዳቦ ቤት አስተዋወቀ እኮ ሆዴ። ገና አሁን ደግሞ አምባሳደር ሊሆን ነው። የሆነ ክሊኒክ አለ የዳቦ ቤቱ።
የዋልትና አምባሳደር ሊሆን ነው። ስለዚህ ወደ የዳቦ ቤቱ አምባሳደር ልትሆን ጅቦ የባልትና አምባሳደር እናሳ ገና ጠብቀኝ ጅቦ። ቡላላን አስገቢ በእናትህ እያሉ የት አለ ቡላላ? ቡላላማ ተደዋውለን እኮ ና ዕቃ አውርድ ምናምን ሲሉ ሰማሁ። ጫንኝ እና አውራጅ ነው የሚሰራው። ይሄ ልጅ ይጣራል፣ ታውቁታላችሁ። ይሄ ሚስጥር አወጣው። መቤቴ በስነ ስርዓት ልጃ መኪናው ወዴ ምን ያሸክሙታል እያልክ ነው? የቤተሰብ አስቤዛ እኮ በዘንቢል አይደለም የሚመጣው በመኪና ነው እነሱ ቤት። እውነት ነው ባቺ። ጫኝና ወራጅም እኮ በመኪና ነው የሚባለው። አንተ ዘንቢል ነው ተቀብለህ የምትገባው። ምን አለ ጅቦ? የቤተሰብ አስቤዛ በዘንቢል አይደለም የሚመጣው። ቡላላ ከመኪና ሲያወርድ ነው የቤት አስቤዛ። አንተ አልፋታለኝ መከራው ወንድም ጅቦ አስተካክለው ቡላላ ነው ተሰበሰበ ህብረተሰቡ። አሁን እንደባለፈው ፎገሬ እና እንደባደው ልትለኝ ነው። ባለፈው ፎገሬ እና እንደባደው አለኝ። ማኛው አዳምጠኝ ማርያምን ነው የምልህ። በተለይ ቡላላ ማለት ነው በጣም ነው የምወደው። ማለት በውስጥ ወንድሜ ነው እና ስንቴ ነው እየደወልኩ ኧረ እንገናኝ ምሳ እንብላ ሳልሄድ ምናምን አራዘምኩ ስንት ጊዜ። አንድ ሐዋሳ ነኝ፣ አንድ ጅማ ነኝ። አያምንም አንተ ተጋሩ ስለሆንክ በቴስታ ልትለው ትችላለህ። አያምንም። ኧረ ቡላላ ኧረ እኛ እኮ እዚህ እናወራለን እንጂ ወንድማማቾች ነው። ኖ ግን ወዴ ታዲያ ለምንድን ነው እኔ ጋር እየደወልኩ? ጃቢ አትጨነቅ አንተ ከነጭ ቅማል እስክትፋታ ድረስ ገና መመከር አለብህ። አንተ ገለዋለሁ አንተ ቡላላ ምናምን ስትላለህ ያው ቡላላ አለውን ይመጣል። የት ነው ያለው አንተ? ባሻ እኛ እኮ ተደዋውለን ጨረስን እኮ አለ። እኔ እኮ ላገኘው ነበረ እኮ ጃፒ ነግሬ ካረል ግን እንዳልሆነ ካሜራማን አለው ምናምን በቃ ከጀርባ የሚቀርጽ ሰው አለ። እረፍት አታገኝም ታውቃለህ። ካሜራ እይታ ውስጥ ትገባለህ። ያችን አስተካክል አገኛለሁ። ለምን አትንቀሳቀስም ባሻ? ካሜራውን ለጊዜው አጥፋኔ ልታገኝ ስትል አይ ሊያስቀጠቅጠ ነው። ሆዴ አትመ ነው ከካሜራ ጀርባ ነው የሚፈልግ። ችግር የለውም ጃፒ ወንድሜ ነው ይመከራል በውስጥ። አረ ቡላላ ነው እያለ ያለው ጃፒ። ቡላላ እኮ እኔ ቡላላ ፎቶ እርግጠኛ ለመሆን ማለት ነው። እኔ ብቻ ቡላላ ወንድሜ ነው። እኔ አረ በቪዲዮ ነው የሚወጣው። በፊት እኮ በቪዲዮ መቼም አውጥቶ አያውቅም። አትለጥፉት ብቻ ግን እንደዚህ ተጉራም እኔ የሚያውቁኝ ሰዎች ብዙ አሉ። ስቶሪ ያደርግ ነበረ። ለምንድን ነው የማይመክራቸው? ቡላላና ጃፒ ጅቦ ለምንድን ነው የማይመክራቸው? ምን ብሎ ማስታወቂያ? እኔ አሁን ስማ፣ አሁን መመከር ያለብኝ ጃፒ አጠፋህ። ዛሬ እኮ አጠፋህ እኮ በነጭ ቅማል ወንድም ይሸጠበታ አሰደብከው። ወንድም በጣም አዝነብህ ወንድም። ተው የጂጂ ባል አያር ይሄ ነው መጨረሻ። አሁንም ገና የሆነ ገደል እየገባ እንደሆነ ነው የምነግርህ። ከምር ነው ጃፒ ለመሰለ አንተ በቃ አንዳንድ ሰው ሲያጠፋ መናገር ወይ ደግሞ አንተ መደገፍ እንዳለበት ብቻ ነው። አላውቅም፣ አልደግፍህም። እኔ ስታጠፋ ግደለኝ። እኔ አራዳ ልጅ ይመቸኛል። የአራዳ ጥግ ማለት እንደ ሀሳብ ግን እሷን ጠብሰህ ብትገላግለንስ? እንደ ሀሳብ እኛም እንረፍ እንዴ። ምን ጨጓሬ ልጠብሰኝ ነው ማኘው? ኧረ አንተን ካየች በኋላ እኮ ፏ ብልጭ ነው። ምንም አትለንም። ቀማዎች ብላ በዛችኛው የተነሳ ነፍሷን አታውቅም እንዴ። ስለማን ነው የምናወራው እንዴ? መጣው ጋይስ። አሁን ባይዘዌ እኔ አዲስ አበባ ላይ ማለት ነው እየተዝናናው ነው ጋይስ። የት ናችሁ? አዳሜ የት ሆነ ነው አዳሜ? እንደው ወደ ቀማዎች ብላ ምናምን ነገር ሩዋንዳ ነው የምታረግ። ዋሴ አለ እዚህ ጋር አጋዥ አስገባል። ላስገባል። እሺ ዋሴ አስገባል። ማደማመጥ ግን መስፈን አለበት። እኛ ግሩፓችንን ይዘና እናንተ
ዋስ አንድ ጓደኛ አይጠፋም። ጀርመን እነሱ በችግር የሚታወቁት ጅቦ ምናምን የሆዴን ሲም ካርድ ጨረታ ልናወጣ ነው። ሲመጣ ይሸጣል። ያበደ ጅቦ ጅቦ እናወቃል ፌቨን ጅሎ እንዴ ፓንቷን ቀቅላ መረብ ስታጠቁ የሆዴ ጎረቤት ነበረች እኮ እሷ። አስወጣው ዋሴ ምንም አጋዥ አይደለም። ዋሴ እኮ አይጠፋም ከቤቷ። ሶስት ነው ዋሴ የሚያስቀብጠው አይ ዋሴማ ብራንድ ቤተሰብ ናት። አባት ቡኑ አልተነገረኝም እኮ ቡኑ ስላልተነገረኝ ምኑ መሰለህ አላየም እንዴ ማኛው የእንትና አፍቃሪ ነው፣ የቤታዩ አፍቃሪ ነው። ባይዘው ዋሴ ይመቸው እንዴ ይመቸው። ምን ችግር አለ ታዲያ? ወደዚህ ይምጣ። የቤታዩ እኮ ነኝ። ቤታዩ ቆንጆዬ ልጅ አይደለች እንዴ? ምን ችግር አለ? ይለፍልኝ። ቆይ አሁን ላግዝህ እኮ ነው የገባሁት። ወዴ ልታጣላኝ ነው? እናሳ ታዲያ ፌበን የት አውቃታለሁ? ሆዲ ምናምን የምትገለበ ጎረቤት የነበረ እንደዚህ አጠገብ ላጠገብ ነበር የምንኖረው አለች። ከዛ ይሄ ደግሞ ፓንት ቀቅላ ምናምን ነገር ብሎ ማስኳን እንትን አለ። ትቀቅላለች ግን ፓንት የትኛው ፌቨን ናት? እኔ አሁን ኮንፊውዝ አደረጋችሁኝ። ኧረ ተው አንዴ ተረሳች። ሪከርደር አለች። የጀርመን ሪከርደር ከኔ ጋር ቦሽ ነን ከፌቪ ጋር ከኔ ጋር ሰላም ነው። ዋሴ ተሳስቶ እዛ ቤት ሄዶ ቂጡን የቀረጸችው ታውቃለህ እኮ አለ። ቀረ እኮ መቀራረጽ። ሪሴፕሽን ጋር ስልክ ሰጠ፣ ተፈታሽ። ላጌጃ ውስጥ እንትን አለኝ የኤርፖርት ውጤ የሚለው እሱን ላጌጃ ውስጥ ይዤ ነው የሚሄደው። በዛ ቼክ አድርጌ ነው ማስቀር። ኧረ ጥሩ አድርጋል አባቴ። እንደሱ ነው የሚሻለው፣ የሚያዋጣው እሱ ነው። እኔ ምን የሆነ ቪዲዮ ሰርቻ አይቼ ነው ዋሴ የሆዴን ዳቦ ቤት እንዴት አየው? እንዴ እንመጣለን አልኩት እኮ ቅመስልን፣ ትኩሱን አሪፍ ነው ወይ ምናምን የሚለውን ዋሴ ግን ማለት ነው ሆዴ ታውቀዋለህ አይደል? እስኪ ስለ ሆዴ የሆነ ነገር በል ንገራቸው። ዘግበኝ። ሆዴ ማለት ግርማ ሞገስ ያለው ሎጋ ረጅም የሰከረ ሰው ሊጣላ ሲፈልግ ቀጥ ብሎ ወዲ ጋር ነው የሚሄደው። የሰከረ ሰው ሊጣላ ሲፈልግ ቀጥ ብሎ ወዲ ጋር ነው የሚሄደው። በቃ ደሙ መራራ ነው። የሰከሩ ሰዎች ከሱ ጋር ነው የሚጣሉት። ይማታል። ኃይለኛ ነው። አውቄ ነው። አይ ሆዴ ምርጥ ልጅ ነች። ማለት ጃፒ ነው ከቤት የማይወጣው። እኔ አግኝቼው አላውቅም። ጃፒን መስመሩ ለየት ያለ ነው በለኛ። ጃፒ አትገኝም። እሱ ሲዝናናም ቤቱ ነው። እሱ ፈልጎ ካላገኘ አታገኘ። ጥንቁቅ ነው ጃፒ። ሰማማኛው እኔ ዋሴና እንትና ማነው አላዛር የሚባለው ብሞት አላገኛቸውም። የሚያወሩት ወሬ አይታል። የሙሙላ ቢያጆ እኮ ነው የሚመስሉት። ልሽ በሰው ስራ ይገባል እንዴ? ምናምን ይላሉ። በሰው ስራ እንዴት ትገባለህ? የእንጀራ ጉዳይ። ሰው የሚወደውን ታቀርብለታለህ። ያንን እኮ የሚወድ ባይኖር እነሱም አያወሩትም። ገብቷል? የሚወድ ማህበረሰብ አለ። እንደዛ አይነት ነገር በተለይ አበሻ ይመቻቸው። ባይዘዌ ማለት ነው። ከነዚህ ጋር ፍጹም ነው የማይገናኘው። ከነዚህ አዳምጠኝ። ዋሴ እንደሚያወራው አይደለም። በአካል ስታየው በጣም የሆነ ሪስፔክትፉል ነው። ሰዎች የሚከባከባል ነገር አያወራም። እኔ እስካየው እዚህ ጋር ኮንተንት እኮ ነው። ባሴ ያልገባው ነገር እኮ ባሴ የብሩ ነው ቁጭ ያለው። እኛ ደግሞ ሙድ እያዝን ባሻ የምርሽ ነው እንደምታወሪው ቲክቶክ መልሳ ዛቲ መልስ የብሩ እኮ የሚከራከር በጣም አዝናለሁ። ዮኒ እኔ አንድ ነገር ልንገር። ምናልባት እኔ ያው ብዙ ሰዎች የክፍለ ሀገር ልጅ ነው ይላሉ። አዎ የክፍለ ሀገር ልጅ ነኝ። በጣም ነው የምወደው የክፍለ ሀገር ልጅ መሆኔን። ተወልጄ ያደግኩት መነን ነው።
ባደኩበት ሰፈር ላይ እኔ በክብር ነው የሰው ልጅ ለሚያወራው ነገር ለከት አለው። ገብቷል። ማህፀንሽ ማህፀን አጥብኝ ማህፀን ጥብዬ ምናምን እንደዚህ አይነት ወሬ ካወራ እኔ ልመታ ሁሉ ይችላል። እና ታዲያ ምን ልበላት? እና ሻፍትላት ለዝቄ ነው ምረግጥሽ ምናምን ልበላት? ባሻ አልገባው እኮ ከዘመኑ ጋር እየሄደ አይደለም እኮ 2016 ባሻ ይኸውልህ፣ ባሻ ስማ ጃፒ ስማ፣ ጀርመን ሀገር ኮርስ ቋንቋ ኮርስ ምናምን ትወስዳለህ። ወረቀት የሚሰጥ አንዴ ከወረድክ በኋላ ካልወረድክ ወረቀት አይሰጥም። የሚጨንቁ ሰዎች ናቸው። በጣም ነው የሚያወሩት። ገባ? አዳምጥ፣ ይኸውልህ አዳምጥ። አንዴ የጠየቀኝ አይደለ? እኔ አወራልሃለሁ፣ ከዛ ታወራለህ። ምንም ችግር የለም። እንደዛ ነው የሚመቸው። አንድ የሰው ልጅ ማለት ነው ራሱን የሚወድ ራሱን የሚያከብር ከሆነ በምላሴ ደሼ በምላሴ አጥቤሽ ታፋሽ ስር ወርጄ ታፋሽ ስር ተኝቼ ምናምን አይባልም። ወንድ ልጅ ነህ። ገብቷል? ወንድነትን ማኩራት አለብህ። ራስን ማኩራት አለብህ። ነገ ከነገ ወዲያ ትወልዳለህ። ወልደህ ደግሞ ልጅ ይኖርሃል። ልጆች ሪከርድ ይደረጋል አይደል? የሚደረገው እኔ ተሳዳቢ ነው ብሎ ልጆች ቢሰሙ ተናድጄ ተሳድቤያለሁ ብዬ ላስረዳቸው እችላለሁ። እኔም ሻፍጄ ልሻለሁ ብያለሁ። አንተ ደግሞ አዳምጥ ትባል ይቅርታ እሙሙ በምላስ ስታጥብ የኖርከው ምን ሆነ ነው ትባላለህ። ገብቷል? እንዴት ይታጠባል? እና ሂደህ እጠብ ልትለው ነው ለልጅ? ምንድን ነው ባሻ? ልመልስ። እንግዲህ መውረድ ይሻላል ከመሳደብ። እኔ ይመስለኛል ፍቅርን መስጠት፣ ለሰው ደስታን መስጠትን የመሰለ ነገር አለን። ሲቀጥል ደግሞ ጀርመን ሀገር ወረቀት የሚሰጥ አንዴ መውረድ ከቻልክ በኋላ፣ መውረድ ካልቻልክ ወረቀት አይሰጥ። መንቀሳቀስ አችልም። እንደ ሆዴ አገርን ሄደ ማየት አችልም። በጣም ከባድ ነው የሚሆነው። መውረድ በጣም ኢምፖርታንት ነገር ነው። ኢንቲግሬሽን አገሩ መልመድ የሚችለው እንደዚህ አይነት ነገር ነው። እንወርዳለን፣ በደንብ አድርገን እንወርዳለን። በዛ ላይ ደግሞ የሚገርም ነገር ማለት ነው። እስካሁን እንግዲህ አልከለከሉንም ችኮቹ። እንደዚህ የሚወረደው ደረጃ ነው የሚወረደው። እኔ አልገባኝም። እሱ ፕሮሴስ አለው። ቴሌግራም ላይ ኮርስ አለኝ። ገዝተኛው ዓለም ነው የምናወራው። ቡላላ አንተ ሶስተኛው ዓለም ነው ያለው። ቴሌግራም ኮርስ አለኝ። ገዝታችሁ ማማት ትችላለች። አሁን ቡላላ ቆይ ስለ ዋሴ ያወራው ነገር ፊዚክስ ኬሚስትሪ መስሎ ነው። አይ ስለ አንደኛው ዓለም ነው የሚያወሩት ብዬ ነው። ቆይ ሚስትን ማስደሰት የመሰለ ጸጋ አለ እንዴ? ባሻ ያዘልን እኮ ደስታ ለግል ነው ዋሴ። እኔ አሁን ሚስቴን ካስደሰትኳት ለግሌ ነው እንጂ ለህዝብ አይደለም። እንዴ ደግሞ ማብራት አለብኝ ብዬ አላስብም። ማስደሰት እያቃታችሁ እየተጣላችሁ ልመልስ። አንዴ ልመልስ። በጣም እኮ ነው የምታስጨንቀው። እሺ ይቅርታ፣ ግን አንዴ ላውራ። እነ ጆርዲን አመጣችሁብን፣ መውረድ አቅቷችሁ። እነ ጆርዲን መጡ፣ ፌሚኒስቶች መጡ፣ መውረድ አቅቷችሁ። እሺ አሁን ዮኒ በዚህ ሀሳብ ላይ ሲጠቅለል አድርገህ የእኛ ታላቃችን ንገረን። አሁን አንተ አግባብም ነው አይደለም የሚለውን ዝም ብለህ አብራራልን። አዳምጥ። መማማር ግን የሁለታችንንም ጥፋት ቡላላ የሚለውን ልስማ። ዋሴ ወገን ነው የሰማሁት። የኔ ሀሳብና የኔ አመለካከት ዋሴ የሚያወራው ነገር ሰው በግሉ የሚያደርገው ነገር ነው። ሚዲያ ላይ መተህ የምታወራው የምታሳየው ነገር አይደለም። እኔ ለሚስቴ ካስደሰትኳት እሷ እኔን ካስደሰተችኝ ለእኔ ነው እንጂ ለህዝብ አይደለም። ያመጥቼ ግልጽ ማድረግ አለብኝ። ያዝልኝ ማኛው ይሄን ነገር ያዝልኝ ባሻ። እውነቴን እኮ ነው። እዚህ መጥቼ እወቁልኝ እያልኩ ማስታወቂያ የምሰራው ወይ ነገር ቢዝነስ ልሰራበት የሆነ ተፈራርሜ የማደርገው ነገር ገንዘብ እኛ እኮ እያስተማርን ነው ወንዶቹ እንዴት ሴትን ትሪት ማድረግ እንዳለባቸው። ኮርስ እኮ ነው እየተሰጠ ያለው። ኮላን የጠጣው ባሻ ዮኒ ያልገባቸውም እንደሆን ታውቃለህ። ይሄ እኮ ስናወራ እኛ ያነጀብን ምናምን አይደለም። ወንዶቹ አልቻሉበትም። ማስተማር አለብን ጠቃሚውን ነገር ገባ። ጠቃሚ ላላገቡ ወንዶች እናስተምራለን። እዚህ ቲክታክ ላይ ግን የሚመጡ እኮ ህጻናቶች እንዳሉ ታውቃለህ አይደል? እድሜያቸው 18 17 ይጠቀሙታል። አሁን የእናንተ ንግግር ለነሱ ምን ነው የሚደርሳቸው? እና የጃፒ ንግግር ነው የሚያሳድጋቸው የሚቀይራቸው። እኔ ጃፒ ጅቦስ ነው አስጨርሰኝ ጃፒ ቁጭው የተረገጣላ አልተደማመጥን እንኳን አናወራም እኮ። ቆይ ቡላላ፣ እኔ እኮ የሚገርም ነገር ምንድነው ታውቃለህ? ስለ መውረድ ራሱ ሴቶቹ አያውቁም ነበር። አንዴ ወርጄ
የላት ለአንዷ ማለት ነው። እግሬን ብኮረኩረኝ አልስቅልህም ብላኛለች። መሀል እግሬን ብኮረኩረኝ አልስቅልህም አለችኝ። ወረጄ ስማ፣ የነጭ አይጥ ቤት አይደለም የማኛው ቤት ነው። እንደምን ተቆጣቸው ምናምን ስላለ እንጂ በላ እዛ ቤት ስሜታቸውን ነው የሚያወሩት። ስሜታችን እየገለጸ ነው። አዳምጠው የነጭ አይጥ ቤት አይደለም ባሻ ወርደን እኮ መሀል እግሬን ብኮረኩረኝ አልስቅልህም ብላኛለች እኮ። መውረድ ምን እንደሆነ አያውቁም ነበር እኮ ለረጅም ጊዜ እኮ። እሺ ተራ በተራ ለምን ብናወራ ይፈረል ዋሲ። አሁን ሁላችንም ስንጨው እኮ ያበደን እኮ መሰለኝ። እዛ ሸማቾች ጋር ነው። አንተ ተራ በተራ ፓንት አሱላ ውስጥ ነው የምታወርቁት ፓንታችሁን በዚህ ሁኔታ። ስለዚህ እውነትም ራሳቸው ረዝመው ይወርዳሉ። ታክሲ ተራ ነው አንተ የምታውቀው። አንተ ብለቻው ሜዳችን ላይ ነው ያለ ነው። እዛ ነጫይ ስለ ችኮች አውራ። አንተ ችግር የለውም ተማሩ። ዋሴ ባርባራ ለጥፋላ ይሁን ላይ በየሆነ ጊዜ ማኛው ይመቻራዳ ልጅ ነፃነትን ስለሰጠኝ ለማንኛውም በዚህ አጋጣሚ ኮርስ አለ ለወንዶች ቴሌግራሜ ላይ ከፍላችሁ ገብታችሁ ኮርስ አወራረድ ምናምን ኮርስ አለ በፎቶ የታገዘ ማውራት እንችላለን። እሺ ያው ይቅርታ አውሩ። እሺ እንፈቅድላችኋለን ነው። ድንጋይ ቢኖር ወርውሮባችሁ ነበር። ጃፒ እውነቱን ልንገራችሁ እኔ አጠገብ ቢሆኑ ባሻ ያቀኛል እንደዚህ አውቃለሁ። ግን አሁን ፖለቲካ ለማጨው ገድግደህ ትገላግላቸው ነበር። አንተ ተደባደበኛ እየወረድን ነው። እኛ አትበል አንተ እኔ በላ እኛ በፍቅር ነው የምናሸንፈው። እኔ በላ ትንሽ እየነቃ ነው። አንተ እኔ በላ ነው። አዎ እኔ በላ ማጣበሻ ነው አልኩ። ችግር የለውም። የስራው ባህሪ ነው። እንካከዳለን። አንድ ሴት ካለች እንካከዳለን። ችግር የለውም። ሆዴ አካሄድ ላስተካክል። እዚህ ጋር በገዛ እጁ መጥቶ ሚዲያ ላይ የምስል አብያጆ ነኝ ብሎ ይገባል። ኮርስ ነው፣ ትምህርት ነው እየሰጠን ያለ ነው። ሀጂ አለ እንዴ? ሀጂ አለ አርቲፊሻል ሰርቶ ይመጣ የተረገሙ ናቸው። ባሻ እኛ እኮ አይሰባባንም እንጂ እኛ ብንመራረጥና የተመታ እኮ እንደውም እኮ እናንተ እኛን ልታመሰግኑን ነው የሚገባው። ለምን ፕሮፌሰር የሚልበት ምክንያቱን ልንገርህ። እኔ ለሆዴ በቴክኒክ ብልሽት ያንተ ኤክስ ቂጤን ይነክሰኝ ነበር ስላለች ገብቷል። ማኛው ወደኋላ ማለት ነው የሆነ ማኛች ደግሞ ቂጣ የምትነክሰው ያንን ባይሰማ ዋሴ አይተነፍ ዋሴ ጋር ተገናኝቶ ለዛ ዋሴ እኛ እያለ የሚለው ተነክሻኛ ወቃሽ አለ። ለዛ እኛ ያለው ለዛ እኔ ስማ ዋሴ አዳምጠኝ። ጃፒ አዳምጠኝ። ነጭ አይጥ ማለት ነው። እኔም አዲስ አበባ ነኝ፣ አንተም አዲስ አበባ ነህ አለኝ እኮ እጅ በእጅ ተረጋጋ ሲያሉ እና ወንድ ልጅ እንገናኝ ምሳንብ ላይ ይባባላል እኮ ተወሱ ጨዋታ ነው። ስማ ነጭ አይጥ ማለት ነው። ፀጉርን አስላጫለሁ አለች ጃፒ። ፍሬንች ነው የምታስላጨኝ ነጭ ቅባል እንዳለ የሚኖር እኮ ነው። ፍሬንች ነው። አንተ ሆድ ነው እየባሰው መጥቷል። እግዚአብሔር እንደስሙ ሆድ ቡቡ እየሆነ ነው። ኧረ ሆዴ አሁን ተለያይተናል። ከሁላችሁም ጋር ተለያይተናል። ነጭ አይጥ፣ ቡላላ፣ ጃፒ ምናምን። ዮኒ ግን ምን ትላለህ ስለዚህ ጉዳይ? ሆዴ በስሎ ሞሽን ማስታወቂያ እየሰራ ምናምን ያበደች ጊዙ ምናምን አይተዋል እንዴት እንደሚያስቀና እኔ አጨብጭቤታለሁ። መድኃኒት ዮኒ የሆነ ነገር በለ እና ሄድበት ሆዴ ይችላል ነው ምንም ይችላል። ሆዴ ይችላል። ጃፒ ዝም በለ ማለት ነው። ቢከፋም ዝም በለ አዳምጥ።
ይችላል። እኔ ምንም ልለው አልችልም። ጎበዝ የሚገባበት ቦታ ያውቃል። መከርኩት አልሰማም አለ። ማኛው መከርኩት በውስጥ አልሰማም አለ። ምን እንዳለ ታውቃለህ? ቀን ቀን አንተ ፈንዳብኝ፣ ማታ ማታ እኔ ፈነዳብሃለሁ፣ እቀየርብሃለሁ አለኝ። ተስማምተናል። ተከባብረን ነው እኔና ጃፒ ወንድማማቾች። ለሊት እሱ ያሰድበኛል፣ ቀን ቀን ደግሞ በዋትስአፕ ደውዬ እውላለሁ። እጮህበታለሁ ደውለህ። አዎ ይመከራል። ቀን ቀን ለሊት ደውሎ ማለት ጀለሴን አገናኝ። ይሄ ሰውዬ ለምን ነው የማይፋታኝ? ምን አርግ ምን አስበህ ነው? በመከራ ታርቀህን አሁን ምንድን ነው የምትለን? ሆዴ ስርዓት አይኖርም። ባሻ ይቅርታ ጠይቀኛል፣ ችግር የለውም። ይቅርታ ጠየቃችሁኝ እኮ እንደ ማህበር። ይቅርታ ትልቅነት ነው። ለምንድን ነው እናንተ የወንዶች ጉዳይ ምናምን የምትሉት? ምናምን ፖለቲካው አልሰራም ሲላችሁ አዳምጥ። ቆይ እሺ እንደማመጥ ለምንድን ነው ማህፀን እናጥባለን በምላሳችን ምናምን እያላችሁ ማስታወቂያ የሚሰሩ? አንዷ ከአሜሪካ ስትመጣ ምን አለች መሰለህ? ባሏ እንዳንተ አይነቱ አንተ እስካሁን እየለፈለፍክበት ነው ብለዋለች። ባሏ ሰው ስንት ስራ እየሰራበት ነው፣ አንተ ለፍልፍበት ብላለች። ይሄ መች ነበር የቀልድ የተወራው? የድሮ ነው። አልገባችሁም? እስካሁን ምላስ እኮ ስራው ብዙ ነው። ኧረ ወገኖች ንቁ። ኧረ እግዚአብሔርን አመስግንበት፣ እልል በልበት። እስኪ ወደ ሆዴ በሽታ ጨብጥ ምናምን አንተ ይዘው ነው የምትመጣው። መቼ ሆዴ ግን የሀገሩ መብራት ያንተ ይመስልሃል እንዴ? እኔ እኮ ግራ አጋባኝ ሆዴ። አረ ያለውበት ስፓት የተለየ ስፓቱ ከባድ ቪአይፒ ነው። ከዳቦ ጀርመንኛ ምናምን ትቀላቀያለሽ ከችኮች ጋር ማለት ያለውበት አሁን ከዚህ በኋላ ምን ቡላላ ጫካ ውስጥ ነው ያለው ለማለት ነው። አልገባኝ። ቡላላ ማን ይመስላል? ቡላላ ብራዘር ነው ይመቸው። ስማ ማኛው እዚህ ሁለቱ ሊያስወሩን አልቻሉም። እና እኔ ልወጣ ነው እንትን ሆዴ ያማን ይመጣል። ገባበዙ ዋሴና ጃፒ ቁም ነገር እግዚአብሔርን ማኛው እኔ ለምኜዋለሁ እንገናኝ ምናምን ብዬ ግን ምንድነው የሆነ ከየትኛው ብሔር የመጣው መስሎ ነው የቡካይ እኔ የለሁበትም። ቻው ይመቻል። ማይቲ በዚህ ንግግሩ ማለት ነው። እግዚአብሔር ምስክር ጃፒ ቡላላ ጃፒ እንዳትቆሻቆሽ ነግሬሃለሁ። አረ ጃፒ ባሻ ስታገኝ አሁን ለማንኛውም ይመቻችሁ፣ ወዳችኋለሁ። ሆድዬ አባቴ ወይ ጨዋታ ምን አይችሉ ሁለቱም በቃ ይሁን። አንድ ወር በኋላ እመጣለሁ ፍራንክፈርት፣ ታገኘኛለህ። እንገባበዝ፣ ቺል እናድርግ። ጃፒ ወንድሜ መከታ ጣሊያን ሮም እንመጣለን። ሮምን ማነው እዚህ የሚያወራ ሰው? እኔ በጣም የሚያስቀኝ ሚዲያ ላይ የሚያወሩት ሰዎች ሁሉም ማለት ነው ስትገናኝ ብቻ ውሃ እኮ ነው። ባሻ ያገኛል እሱ ገባ። ግን እውነት ለመናገር ዋሴ ጨዋታ እንጂ እውነት ለመናገር ጨዋታ እኮ ነው። ምንም አይነት ክፋት የላትም። ጨዋታ አሁን እኔ አልቀበልም። አሁን ለምሳሌ አንተ አትቀበልም። ምን መሰለህ ኮንቴንቱ ካየ ሰውን ያስቃል፣ ያዝናናል፣ ፈታ ይላል እንጂ ምንም ውስጥ የለም። ዋሴ ልሼ ምናምን ሙሟጥቤ ምናምን በምላሴ ይሄ ያስቃል ይሆን እንዴ? ቤቱን ገብተህ አላየህም ማለት ነው። ግን ምንድነው ጥቅሙ ነው? እኔ አሁን ጥቅሙ ምንድን ነው? አሁን ይሄ ነገር እኮ ጥቅሙ አይ ቲንክ ይመስለኛል በውስጥ እየመጡ ሴቶቹ ይጋጡልን እያሉት መሰለኝ። ውጭ ወጥቶ እሱ ምንድነው የሚገጡት? አፈር ያስግጣትና ይጋጥልን እያሉት ይመስለኛል። መጥቶ ባይኖር አዳማጭ እሱም አያወራውም። ገብቷል። አዳማጭ ባይኖር ኖሮ እሱም እንደዚህ አይነት ኮንፈርት አይሰጠኝም። እኔን ከጠየቀኝ አይሰጠኝም። ግን የሚሰጣቸው ሰዎች አሉ። ደግሞ ምን ታደርገዋለህ? ዋሴን አግኝቼዋለሁ። የምሬን ነው የምልህ። እንደሚያወራው ከችጋ ምናምን የተኛ ይመስላል። እሱን አላየውማ። በቃ እንደዛ ምን አለች መሰለ? እኔ ካሳቀኝ አሳሳቅ ልዘግበን እንትና ምን አለች መሰለ? ሚጥሚጣ ሆዴ ሲወለድ የተወለደ ጊዜ የሰፈር እናቶች ተሰብስበው
ምን ሽሩል ቱቱቱቱ ያሉት ይመስላል እየመረቁ ሆዴ ነው ከባድ ሚዛን ቺክ የሚወደው ተብሎ ተጨብጭቦለታል። አይተነፍስም በልቶ ራሱ አላየውም ነው የሚለው እንደምታየው። ባሻ ሆዴ ብራንድ ናት። እነትህን ስጣ ባሻ ባሻ እኔ እግሬን ከተሳምኩ እስኪ ባሻ ምንድን ነው የተሳምከው አንተ? ጃፒ ማጓ ነው። ለዚህ አይመችም እኮ ጃፒ የድሮ ሰው ነው። ጃፒ የድሮ ሰው ነው። ከዋሴ ጋር አልተግባባም። ያቀኛል አልኩ እኮ እኔ ስውር ነኝ። ጃፒ ጓናት አትመችም። አሁን ጃፒ ያስበዋል የኔ ቆንጆ ስሞትልሽ ምናምን እያለ ሲያወራ አይልም። እውነቱን ነገር አይልም። ግን እነሱ ይሉኛል እኔ የሚወዱ ሰዎች ጋር ተዝናና። አሁን ጃፒ አይልም። አሁን ከገባት ይገባታል መውደዱ፣ ካልገባት የራሷ ጉዳይ አይነት ሙድ ነው የጃፒኛ። ኦድዬ ግን አባቴ ታነጥፋል። በጠረባ ነው የምጥላችሁ አለ። ክርስቲያን ቃሉም ያወራላችኋል። ዱቄት ነው የምታረጋል። ለዚህ እኮ ነው ጃፒ ከፏል። ማኛው እንደዛ አትበለው በእናትህ ቶ በቃ ይላል ይነጥፋል። ጃፒ ከራሱ ጋር የማይግባባም እኮ ባሻ። አሁን ያስኬደኛል። ይህም ብትለኝ አሁን የጃፒ ልክ ነው። ሆዴ የፍቅር ቋንቋዎችም ይችላል። የሆነ ጊዜ ምን አለ ኩላሊቴን ስጥሻለሁ ሲል ሰምታ ነበር አይደል? አንተ ፒካፕ ላይን ሲጠቀም አንዱ ኩላሊቴን እሰጥሻለሁ እያለ ቡላላ እርጥብ የሚባለው ምግብ እየበላ ኩላሊቱ አይሰራም። ይሄ በረጋ ዘይት ችግር የለውም። እሱን ኩላሊት የለውም። ምናቸው ሚስቷቸው አሁን በቅርቡ እኮ አምባሳደር ልሆን ነው። ያኔ አምባሳደር ሰውን ደግሞ ምን ልትሆኑ ነው? ግራ አይገባኝ እኮ የምን አምባሳደር ነው? የአንተ ስኬት የእኛም ስኬት ማኛው እሱን ወደፊት ነው ወደፊት እና የሆነ ነገር ሳይዝማ ከኢትዮጵያ አይወጣም። ግደል አናወራም። አንድ ጥያቄ ይውላል። ኧረ እባክህ ጠይቅኝ። አራዳ ልጅ እሺ አዳምጥ። ይውላል ዮኒ ማኛ 3 ጊዜ ሚሊዮን ፎሎ የነበረው ሰው እንዳንተ እንኳን እንደዚህ ስላገኘው ብሎ ተመጻድቆ አያውቅም። አሁን እንደዚህ ሰው አይደለም። ባለፈው እኮ ነገራችሁ ያልነበራችሁ ተኝታችሁ ነበረ። ማኛው ሲያወራ ተኝታችሁ ነበረ እኮ። ሆዴ ኮንፊደንሱ ከመቶ አልፎ 200 ገብቷል። የት አላችሁ እናንተ? ተኝታችሁ ነበር። ሶሪ አንተ ያለኛ ባዶ ነህ። ፖስት ባረክ ቁጥር ምን ተባበር ጀለስ ነው። እንዴት ነው ባንተ ላይ ምን ቀነው? ምን አይነት ከከየውን ከሰውዬ ነው አንተ ደግሞ ያለኛ ባዶ ነህ። አፈምሻችሁ እናንተ ምን ተባበረ? ተው እንጂ እኔ እኮ ዝም ብዬ ማለት ነው። ሆዴ ማኛው አይተሃል አይደል? ሆዴ እናነሳለን። ሆዴ ተጣጣን። አሁን ተለያየን። የጀበና ቡና ሲያስታውቅ ጀምሮ ሪፖስት እያደረገኝ ነበር እኮ። አሁን ተለያይተናል። አሁን ተጣልተናል። ማኛው እንደ አዲስ ጀምሮ ተጣልተናል። ሙድማ ብራንድ ነው። ተጫውቷል። ወዴ ብራንድ ነው። ገና መሰረት 1 ሚሊዮን ፎሎ 3 ጊዜ 1 ሚሊዮን ፎሎ የተዘጋበት ዮኒ ማኛ ነገርኩ እኮ እሱ ቁጥር ነው ባሻ። አልገባህም አንተ ገና ወደኋላ ነው እንዴ የምትሄደው? ማኛው ይኸውልህ ከዜሮ ሲነሳ ፌመስ ነው። ከዜሮ ሲነሳ አሁን አንተ ገና ለገና ድራማ ሰራው ምናምን እኛ እኮ ነን እኮ ያለ እኔ ይኸውልህ ስማ፣ ማኛው ደስ የሚለኝ መልክ ብትሰራም አይሰማም። ነጭ አይጣርም ወይ ነጭ ቅማላ መልክ ብትሰራ አይሰማም። ወደፊት ግልጹ እንደሚነግርህ ባሻ ዝም ብለህ ተጫወቱ፣ አትጨናነቅ። መልክ አትስራ። ማኛው ሚሊዮን ምናምን አትበል። ለሰው አምባሳደር አይነሳት ጉድ ፈላ። በቃ አፈመሰናችሁ ደግሞ ምድረ ከፋት ይወጣ መራይ የሆነ ሀብት ምናምን ቢኖረው ይገለናል ሁላችንን። ባለፈው እንደዛ ተው ቤቴ መጥቶ ገና ዓለምን አስጨንቃታለሁ። ጠብቀኝ ባሻ። እኔ አሁን ከዳቦ ቤት ወዴት ነው የምንሄደው? የሚቀጥለው አሁን አንድ ሚዲያ ላይ ቆይ አዳምጠኝ። አንድ ሚዲያ ላይ ቀርብ ያለው ነገ ፖስት አደርጋለሁ። የሚቀጥለው ሳምንት ደግሞ ከአንድ ሞዴል ጋር የፈረስ ግልብ ያለብኝ፣ ያኔ ደግሞ በደንብ ጠብቁኝ። ገና አስጨንቃለሁ። አደራ እንዳትወድቅ።
ማኛው አዳምጠኝ። አሁን ፈረስ ላይ የምታዩት ህብረተሰብ ማለት ነው በቃ እነ ጃፒ ምናምን ዝም ብላችሁ በቃ ማለት ኖ ኮሜንት አልፈልግም። ኮሜንት ከእናንተ ጠብቁኝ። በቪዲዮ ጋዜጠኛው አንተን ጠርቶ ምን እንደሚጠይቅ ብቻ ነው ማየት ይፈልጋል። እለቅላችኋለሁ፣ ጠብቁኝ። እናንተ ማየት ብቻ ነው የሚጠበቅባችሁ። ምንም አታርጉ። እኔ ራሴ ብራንድ ነኝ፣ ቫይራል ነኝ ራሴ። ምንም ማንም ደጋፊ አቃፊ በታኮ መታችኝ ምናምን አላልክማ አይደለም። አሁን ሌላ ታሪክ ነን ያለነው ባሻ። ወደፊት እያየ ወደፊት ጋዜጠኛው ራሱ ምንድነው የሚጠይቀው ነው እኔ ፖይንቱ። እኔ የምልህ ወደ አካውንት ተዘግቶብህ ያውቃል? 36 ማን እንዴ? የኢትዮጵያ መንግስት እኮ በክብር ነው የተቀበለኝ። ዛሬ ፌደራል አላየህም እንዴ ሰላምታ እንደሰጠኝ እንዴ? ተለያይተናል እኮ እኛ ፖለቲከኛ አይደለንም ምናምን በቃ አስተማሪ ነን። ነጭ አይጥም ብንመክራት አልሰማም አለች። ይኸው በህግም ይኸው በመንግስት መጣለች። እኛ በግላችን ስንመጣ መንግስት ያመጣታል። አዳሜ ማለት ነው። መክራለሁ አልሰማም ካልክ ወደፊት አስተማሪ ነው መሆኑ። ምን ላድርግ? አዩዋችሁ አልገባላችሁ ምክር ብለህ ማጣቅሰው ስትመክረውን ማለት በቃ የትኛው እኛውን ራሴን ፈልጌ ያጣሁት ፖለቲከኛ አይደለሁም ምናምን ሃይማኖት እናንተን አጣኋችሁ። የቱ ጋር ናችሁ? ልምከራችሁ ብዬ ነው። እኛ ምንም ውስጥም የለንም። ምንም ውስጥ ማን በዝሙት አሁን አንተ የምታውቀው ጃፒ ልጠይቅ ወይም ክፉ ነገር መነጋገር አልፈልግም። በምንድን ነው የምታውቀው? በዝሙት ከምታወቅ በፖለቲካ ብታወቅ ይሻላል። ቡዳ ላይ ራስን ምረጥ። በምንድን ነው የምታውቀው? እኔ አሁን የሆነ ሀሳብ መጥቶልኝ ነበረ፣ ግን እኔ ማቆማ በዝነኝነቱ ነው። እሱንም ያው ባሻ አይከፋህም? አይከፋውም እንዴ? እኔ ማውቀው እሱ ዓለም አቀፍ ዝነኛ ነኝ እያለ ነው። ስለዚህ በምንድን ነው ቡላላ የምታውቀው? እኔ በጂጂ ነው። ታለንት ኖሮት አይቻል አቅም። አይ ሁላችሁም በምንድን ነው የመጣችሁት ነው? በምን እንዴት ነው? ኖርማሊ ነው የመጣ ነው። እኔ አላውቃችሁም ነበረ ማለት ያው እናንተ ታውቃችሁ 10 ሰው ምናምን የሚያውቃችሁ ማለት እውነቱን ልነጋገር እንዴት መጣችሁ? እኔ ያመጣኋችሁ ሁላችሁም አዳምጡ። ስለዚህ አሁንም በመክራችሁ ብራንድ ነኝ፣ ሆዴ ብራንድ ነው። እንዴትም ይምጣ ያራዳ ልጅ ነኝ። ነገ በጥሩ ነገር ጠብቁ። የሆነ አሉባልታ ይቻላል። አንተ መተህ እኛን አመጣህን። እንደዛ ነው። ጨና ነው በባዶ ያመጣህን። ለናተርፍ መጣን እኛ እንጂ ወደ አንተ ምንድነው የምትለው? እኮ ነው እኮ መስመሩ እኮ ነው እኮ አልጎሪዝም። ከባድ ውለታ ነው ግን የዋላችሁት፣ ቀላል እንዳይመስል። አይ ለውለታው እግዚአብሔር ምስክሬ ታግቶብናል ብለው ሩዋንዳ ሲያደርጉ ነበሩ ጀለሶች። ምን አለ መሰለህ ጃፒ ወንድሜ ነው፣ ችግር የለውም ግዴታው ነው። ቡላላም በዛ ጊዜ ከጎን ነበር እኮ ጅቦ ቡላላ ምናምን ሆኖ እንደ ማህበር ቆሞለት ነበር። አሁን ወደ እንዴት ነው ወደ ኋላ የምንመለሰው? አሁን ወደፊት እየነገርኳችሁ። አሁን ከአጂ ጋር እየተጣላች ነው እኮ ትዬ ጂጂ። ማን ነው አጂ? ይሄ አርቲፊሻል ምናምን እኔ ይመቻቸው። ያ ሌላ ምድብ ነው ይመቻቸው ማለት። ካሁን በኋላ የኔን ስራ እያያችሁ አሪፍ ኮሜንት እና አሪፍ ነገር ፑሽ እንድታርጉ ብቻ ነው ፈልገው። ባላችሁበት ነገር ተቃውሚያችሁ አላውቅም። በፖለቲካችሁም በምናችሁም አይመለከተኝም። ጓደኝነቴን ነው የማውቀው። የምትቃወሙኝ ከሆነ ግን እንደምበልጣችሁ ነግራችሁ። ባንቻ እየሰደብከን እኮ ነው ታዲያ። አይደለማ እኔ ያልተቃወምኳችሁም እኔን እየተቃወማችሁ ነው። አይ እኔ ምን አገባኝ ባሻ። እኔ እኮ ተሳድቤ አይደለም እኮ። ወደ አይከብድም እውነት ለመናገር ወደ ዮኒ ማኛ ስትናገር ነበር አይደል ጃፒ? ዮኒ ማኛ ሆዴ ምናምን እንደዚህ ያሉሽ ምናምን ስትላት ነበር አይደል? ዮኒ ማኛ የራሱ ፐርፐዝ አለው። ፐርሰናሊ ተናግረዋለች። የራሱን ፍርድ ፈርዶባታል። እኔ ደግሞ የራሴን ፍርድ ፈርጃለሁ። አሁን ከማንም ጋር አይደለሁም፣ ግን ከሁሉም ጋር ነኝ። እኔ አንተ ማብሸቅ የምትችለው አሁን ለምሳሌ ጠላቶችን ልዘግብ አይደል ሆዴ? ያማን በተለይ ሴቶቹን አንዳንድ ጓሚሉባ አለ። እስካሁን ድረስ ፈልጌው እኮ ነው እድት ያለ ሰው ይዘህ ፉን ስትል መታየት። ኧረ ማኛው አርብ ጠብቀኝ፣ እንደ ሀሳብ አርብ ጠብቀኝ፣ አርብ ጠብቀኝ ባሻ። ማኛው አሁን እዚህ ጋር ስነግር አርብ ጠብቀኝ በቃ። ሰምታችሁ ከዛ በኋላ ህብረተሰብ አፍን ትዘጋለህ። በቃ ከወዴ ጋር እንዳትወዳደር። አርብ ግን እንጠብቁኝ። አዲስ ሰው ይዤላችሁ እመጣለሁ ሚዲያ ላይ ብራንድ ያማን በቃ ኮንቴንት ነው። ያንተ እንግዲህ አደራ ብራንድ ብለህ ደግሞ እንደባለፈው ጥያቄ ስለምጠይቅ ችግር እንዳይፈጠር
ባሻ አሁን ማለት ነው ለራስ ሁላ አፍን ትይዛለህ። በቃ አሁን ደስ ይላል። ምክንያቱም አስታውሳለሁ ቡላላ እዛ ላይ ረበቃ ከዚህ በኋላማ ጨርሰናል፣ ጫጉላ ልከናል ሩዋንዳ አድርጎ እኔ በጠየቅኩት ጥያቄ ነው ነገሮች ወደ ሌላ ቦታ ሄዱት እና ያውንም መጠየቄ ስለማይቀር አጣራ በደንብ ማግኘቲ በቃ አሁን መስመር ላይ ነን ያለ ነው። የሆነ ብራንድ ነገሮችን አሳያችኋለሁ። በቃ ማለት ህብረተሰቡ የሚከብደውን ነገር ቀለል አድርገን ግን አሁን እኮ የሚከብደው ሆዴ እንደ ሀሳብ ስጠይቅ እዚህ ቦታ አዝናናኝ፣ እዚህ ቦታ ጋብዘኝ ምናምን የምትል ሴት ስትመጣ ቀነኒሳ ነው የምትሆነው። አይመችም ሆዴ አይደለም። እንደዚህ አይነት በአካል እኮ አዝናናለሁ። በአካልማ እኮ ለዛ እኮ ነው ወዴ እኮ የሚባለው ወዴ የሚባለው አይቶት የማያውቁትን ላይፍ ምናምን ገብቶሻል አባባሌ ያሳያለሁ። ህብረተሰቡን እኮ አስተምራለሁ። እነሱ ናቸው የሚያሳዩ። አንተ ወዴ የማይገለጥልህ ሀሳብ ነው ትልቁ ነገር። ወዴ ሀሳብ ነው የሚያዋጣው። ቤተሰብ አይሰማቸው ወጪ ላይ አትጠይቁት። ሀሳብ ነው የሚያዋጣ። ይሞታል። ኧረ ትለያለህ ወዴ አንተ ሀሳብ ነው የምታዋጣ። የታባል እዚህ ቦታ ብንሄድ እንዲህ ብናደርግ ምናምን ትላቸዋል ብላ ተብሎ የተፈቀደለት ላይሰንስ ድቁ ነው። ስንት ሀብት ንብረት እያለው ወፍ የለውም። ሀብት አይፈልግም። ሀብቱ ሴቶች ናቸው። እውነት ባለ ሀብት ነው ወዴ ባይዘዌ ማለት ነው። እኔ ማለት ነው ይሄ ኮንተንት ነው። ባይዘዌ ላይፍ እና ላይፍ ይለያያል። ይሄ ኮንተንት ነው። ካልገባቸው አስረዳቸው። ማኛው ያው የሚዲያው አስረዳቸዋለሁ። ሆዴ የሀሳብ ሀብታም ነው። ሆዴ ሚዲያው ላይ ስለቆየ ነገራቸው። ይሄ ሀሳቡ ላይ ደግሞ ኢንቨስት የሚያደርጉ ቆነጃጅቶች አሉ። እግዚአብሔር ይስጣቸው። ይህን በእውነት ከምንም በላይ ይሄ ትልቅ ስጦታ። ይህ ሁላ ሰው የሚለፋው መጨረሻ ላይ እኮ የሆነች ቆንጆ ሴት አግባበታለሁ፣ ኖርበታለሁ በዚህ ወጥቶ የሚለው ነው። አንተ በኮንትራት ነው ተንቀሳቀሱ ትላለህ። ካልተመቸ ከዛ ሌላ ሰው ጋር አይቀርቡም። አሁን ያ በኤክስ ደረጃዎች አሁን ሌላ አልጣማቸውም፣ ሌላ አልጠበሱም፣ ሌላ መስሎት ገብቶ እኮ ነው። ለእሱም የሆነ አያጡም። ትቀልዳለህ እንዴ? ኧረ የላቸውም። ኧረ ቤት እያኖሩ ሁሌ ምናምን ነገር ልባብ ገዝተናል ምናምን ብዙ ታሪክ እኮ ተቀይሯል። ምንድን ነው እንደምታወራው አይደለም። እኔ አሁን ማለት ነው ስለ ማንም ተራ ምናምን ነገር ብድግ አድርጌ ሀሳብ አልሰጥም። አዳምጠኝ። እኔ ለመክራችሁ ነው የመጣሁት፣ ላስተምራችሁ ነው የመጣሁት፣ ልመክራችሁ ነው የመጣሁት። አልገባላችሁ ምን ላድርግ? አይገባቸውም ብራዘር፣ በጣም ልትግባባ ምን መሰለህ፣ በቃ ማለት አንዱን ጠብቀ መተጋገዝ ምናምን የለም ሚዲያ ላይ። ሀሳብ ሀሳብ ነው የሚያሸንፈው። አዎ ኢንቨስተር ነኝ፣ አርቲስት ነኝ ማለት ያለው በቦታው ማለት ነው። እንዴት ነው ሊመክረን የሚችለው? አሁን ባሻ እንዴት ነው ሊመክረን የሚችለው? ቡላላ ግን የኢንቨስተር ምክር ለምንድን ነው የማትቀበለው? ችግር ምንድን ነው? ቦታ እያሳየ አይደል እንዴ? ምንድን ነው ከበደኝ ችግር አልገባኝም። እሱ አሁን ኢንቨስተር ነው። ይኸው ኢትዮጵያን እያሳየ ነው። አዲስ አበባን እያሳየ ነው። አዲስ አበባ መሀል ላይ ነው ያለሁት። በነፃነት እየተዝናና ነው። ይኸው መሀል ላይ ይሄ ነው ልዩነት ማለት ከነ ይለንጋ ምናምን አንድ ቤት አንድ ክፍል ቤት ውስጥ ቁጭ ብዬ ምናምን አይደለም የማወራው። ከሀገር እየዞርኩ ነው የማወራው። ምንድን ነው የምትሉት? አንድ ክፍል ቤት ወዴ በምን ቋንቋ ብታናግራቸው ነው የሚገባቸው? ሰሜ ባላገሩ ድልድይ ጋር ነው ያሉት። አማን ነው መንደሩ እያልኩ ነው ያሉት። ቤተሰብ ነው ብዬ አንተ ፖለቲከኛ ነህ፣ እኔ ነፃነት ተጓዥ ነኝ። ይሄ ነው ልዩነታችን። ባሻ እርድናችን ጥጉ ነው። ባሻ ማኛ ሳጅኔ ሰላም በለው። ሆዴ ስላሳየክ አይደለም እኛ ማናሳየው ስላልፈለግን እናሳይ ደግሞ ከማንም እንደማናንስ ታውቀዋለህ። ግን ማሳየቱ ትርጉም የለውም። ይሄ እኮ ኢንቨስት ያደረገው ነው። አልገባህም ቡላላ? ማኛ ሰላም ለማለት ነበር። አንተ ነው ወንድም አለም። ሰላም ብራዘር። ማኛ ዘልደታ ያራዳ ልጅ ዋና አሽወና ነው ብሮዬ።
የሳይ ጆሳ ከጆሳ ጋር ነው ያለው። እስኳዳችን ነሽ እንዴ? ራሱ ስኳድ ነው ቦስ። እስኳድ ብራንድ አለሽልኝ። ሁሉ አማን ነው ማኝ፣ ሁሉ አማን ነው አይደል? ለካ በእናንተ ውጪ ነው ፈታ የሚለው። አርብ በጣም አሪፍ አፖይንትመንት አላትና ማኛ ያራዳ ልጅ አያሳስብም። እስኳድዬ ይመችሽ ወይ ባሻ ይመቻት፣ ይገባታል። አገሯ ላይ መዝራት አደራ ተንከባከቡልኝ። አብሽር ማኝ እስኳድሻ ጆስዬ በጣም አሪፍ ልጅ ነው። ያራዳ ልጅ ማኝ ይመችሽ ወንድም ጥላ ኑርልኝ